ላንብበው። ያልገባህን ነገር ብታነሳልኝ ደስ ይለኛል። ያልገባኝ ነገር መሰረት ቃሉን ላንብበውና ያልገባኝን እጠይቅሃለሁ። ሱራ 2 ቁጥር 23 ላይ በባሪያችን ላይ ካወረድነው በመጠራጠር ውስጥ ብትሆኑ ይላል ከቢጤው አንዲትን ምዕራፍ አምጡ ይላል። እውነተኞችም እንደሆናችሁ ከአላህ ሌላ መስካሪዎቻችሁን ጥሩ ይላል። መስካሪ ምስክር የሚሆነው ከአላህ ሌላ ያለ አካል ነው ማለት ነው። አላህ ሳይሆን ከአላህ ሌላ ምስክር አለው። ስንት አልከኝ? ሱራ 2 ቁጥር ስንት? 2:7 2:7 እሺ ቁጥር 7 አንዴ ስክሪኑን ከፍቼዋለሁ። ባይ ዘ ዌይ ቁርአንን ስታነቡ ከፍና ዝቅ ብላችሁ ካነበባችሁት በቃ በቂ ነው፣ ምንም አይጠበቅባችሁም። ቁጥር 6 ላይ እንደዚህ ይላል፣ እነዚያ ምን ያሉት ይላል? የካዱት ሰዎች። እነማን ናቸው እነዚያ? የካዱት ሰዎች። ብታስፈራራቸውም ባታስፈራራቸውም በእነርሱ ላይ እኩል ነው፣ አያምኑም። እነማን ናቸው እነዚያ? የካዱ ሰዎች። አላህ በልቦቻቸው ላይ በመስሚያቸውም ላይ አትሞባቸዋል፣ በአይኖቻቸውም ላይ መሸፈኛ አለ፣ ለእነሱም ታላቅ ቅጣት አላቸው ይላል። ለነማን? ለካዱት ሰዎች። ስለዚህ አላህ ሱብሓነሁ ወተዓላ የካዱትን ሰዎች ከክህደታቸው ላይ ክህደትን ይጨምርባቸዋል። አላህ ሱብሓነሁ ወተዓላ ፍትሃዊ አምላክ ነው። አንድ ሰው መመራት እየፈለገ ወደ ጠማማ መንገድ አይወስደውም። አንድ ሰው ደግሞ መጥመም እየፈለገ በግድ አያቀነውም። ልክ እንደ ሎው ኦፍ አትራክሽን የምትሉት ነገር አለ። በሞቲቬሽኑ ወደ ፈለገበት መንገድ ያዘነብለዋል። ስለዚህ አንድ ሰው ከሃዲ ከሆነ ብታስፈራራውም ባታስፈራራውም የማይገባው ከሆነ አላህ ሱብሓነሁ ወተዓላ ያትምበታል በልቡም ላይ። ይሄ ዱንያዊ የሆነ ቅጣታቸው ነው። ስለዚህ ቁጥር 6 ላይ ያለው በግልጽ የሚያሳይ ነገር ነው። እኮ ቁጥር 6 ላይ ብታስፈራራቸውም ባታስፈራራቸውም እነሱ ላይ እኩል ነው፣ አያምኑም ነው የሚለው። እነማን ናቸው እነዛ? የካዱት ሰዎች ማለት ነው። ዋው አያምኑም። ታዲያ አላህ ምን አደረገ በዚህ ዓለም? ከዛ አላህ ደግሞ አሁን ብታስፈራራቸው ባታስፈራራቸው በእነሱ ላይ እኩል ነው ማለት ያው በቃ ኦልሬዲ ክደዋል ነውና አላህ ግን ወደ ራሱ አያመጣቸውም። ምንድነው የሚያደርገው? ለምን ነው የሚያመጣቸው? እነሱ አንድን አካል እውነቱንም ነገርከውም አልነገርከውም የማይፈልግ የማይቀበል የማያምን ከሆነ ለምንድን ነው በግድ ወደ ራሱ የሚያመጣቸው? ምናልባት ያው የሚመጡ ከሆነ ለምን አያመጣቸው? እንደማይመጡማ ነገረህ እኮ። ብታስፈራራቸውም ባታስፈራራቸውም በእነርሱ ላይ ያው ነው፣ አያምኑም ማለት። ስለዚህ ምንም ብታደርግላቸው ያምኑ አይደለም። በቃ ቀድሞ እንትን ተወስነውባቸዋል ማለት ነው አይደል? እንደዛ ነው ይመስለኛል። እንደዛ ነው እንዲህ አይደል የፈለከው ማለት? አዎ አሁን ቃላት ላይ አጨምረው ራሱ ቃሉ ራሱ ሙሉ መልስ ነው የተቀመጠው ማለት ነው። ምንድነው ማለት ይኸውልህ ብታስፈራራቸው ባታስፈራራቸው በእነርሱ ላይ እኩል ያው ነው፣ ምንም ትርጉም ለውጥ የለውም ነው የሚለው ቃሉና። አዎ እኮ አያምኑም። ለምንድን ነው የማያምኑ? ስላላመኑ ነው የማያምኑት እኮ። ስለዚህ የእነሱ ነፃ ፈቃድ ተጠቅመው ከሃዲዎች ናቸው፣ አያምኑም፣ አልተቀበሉም። ስለዚህ አያምኑም። ለምን አትሞባቸዋል? ቁጥር 7 ላይ እኮ አትሞባቸዋል። እንዳያምኑ ያደረጋቸው እኮ አላህ ስላተመባቸው እንዳያምኑ አትሞባቸዋል ነው የሚል ወይስ ዱንያዊ ቅጣት እንደሆነና በመጨረሻው ቀንም ደግሞ ታላቅ ቅጣት እንደሚጠበቃቸው ነው ያስቀመጠው? እኮ ይላል አላህ በልባቻቸው ላይ መስሚያቸው ላይም ይላል አትሞባቸዋል ይላል። የማያምኑት እኮ ስላተመባቸው። ማንን ያተመባቸው? እነማን ናቸው ያተመባቸው? የማያምኑት ላይ
እኮ አያምኑም። ካላመኑ ታዲያ ምን ያደርግላቸው? ይምራቸው? ለምንድን ነው ያላመኑት? ስላተመባቸው ነው ወይ? አሁን የጠየቁት ጥያቄ ነው። ማመን ስላልፈለጉ ነው። ቢያስፈራራቸውም ባያስፈራራቸውም ትርጉም አልባ ስለሆነ አንቀጹ 6 እና 7 ላይ መቀመጡ ራሱ ምንም ትርጉም አይሰጥህም። ገብቶኛል ነው። አውዱ ጋር ስታነበው ምንድን ነው የሚሰጥህ ትርጉም? የቱን የቀደመ? ህትመቱን የቀደመ ወይስ ክህደቱን የቀደመ? የቀደመው ያው የማያምኑ አለማመናቸው ነው የቀደመው። ግን ለምን አላህ እነሱ እንደማያምኑና እንደሚያምኑ ቀድሞ ማያውቅም ወይ ነው ማለት? እንዴት ነው አልገባኝም እኮ እኔ። እሺ ቀድሞ ወላሂ ጠፋቸው። በቃ እኔ ልጨነቅ ዋላ በቃ እንደዚህ ቶሎ መመለሱ የሆነ ምቾት አይሰጣችሁም መሰለኝ። እሺ በቃ ችግር የለውም። ቀድሞ ያውቃል። እሺ ቀድሞ ያውቃል። ቀድሞ ማወቁ ምን ይሁን? እሺ ቀድሞ አወቀ። እሺ ምን ይሁን? ምን ይደረግ? እስኪ ለምን አሁን ለምሳሌ ምንም ነገር ብታስፈራራቸውም ባታስፈራራቸው ማለትም ወይም ብትመክራቸውም ባትመክራቸውም እነሱ ላይ ምንም ለውጥ አታመጣም አንተ። ይህ የሆነበት ለምንድን ነው? አላህ ወይ ቀድሞ ወስኖባቸዋል። የት ያመጣኸው እሱ ነው? አሁን ቀድሞ ወስኖባቸዋል ያለው አንቀጹ ላይ የት አለ? የሌለ ነገር ለምን አምጥተህ የምታወራ? ለምን ታዲያ አላህ እርግጥ ማለት እንዴት እንደዚህ አይነት ነገር ሊናገር ይችላል? ማለት ባታስፈራራቸው ምንም ነገር የሚለወጥ ነገር የለም ብሎ ለምን ይላል ታዲያ አላህ? ስለማይለወጥ ነው። አያምኑም እነሱ። ብታስፈራራቸውም ባታስፈራራቸውም ስለማያምኑ የሚለወጥ ነገር እንደሌለ ለነቢያችን ሰለላሁ ዐለይሂ ወሰለም ነገር። ስለዚህ አድናክ የሆነ ወይ አሪፍ ጥያቄ ልስጥህ እንደምትጠይቀው በቃ አንድ ጥያቄ መጨረሻ ልጠይቅሽ። ምኑን ነው የምትጠይቀኝ? እኔ አሁን ወላሂ ነው የምላችሁ እኔ በጣም ይሄ ይሻላቸዋል ብዬ ነው በነገራችን ላይ እንጂ አይደለም። ችግር የለውም። ከለምሳሌ ጋር በተገናኘ ባይብል ላይ መግባት እችል ነበር ብዙ ነገሮች እንደው የፈርዖንን ልብ ብዙ አወራ ነበር፣ ግን ትርጉም የሌለው ነገር አታደርጉት። ችግር የለውም። ታላቁ አብርሃም አንድ ጥያቄ ልጠይቅ ነው የገባሁት። ጠይቄ እወጣለሁ። ከአንተ ጋር እኔ 10 ጥያቄ ብትጠይቁ ችግር የለብኝም። ግን የሆነ እኔ የሚደብረኝ ነገር ምንድን በቃ ክሊር የሆነ ነገር ካለ ኦኬ በቃ ገብቶኛል ማለት እኮ አንተ ሙስሊም አያደርግህም። እውነተኛ ሰው ሊያደርግ የሚችል ካልገባህ ደግሞ አልገባኝም ማለትም መብትህ ነው። ባይዘው ገባኝ ብለህ ምን ይጠቅማል? አንተ ትጠቅማለህ። አንተ ምንም አይጠቅመኝም። ችግር የለውም መብትህ ነው። እንደዛ ማለትም ትችላለህ። ግን ያልሆኑ ሪዝኖችን ማለት የሌለ ነገር በቃ አታንሳ። ያልሆኑ ሪዝኖችን አታንሳ። ገባ? አሁን አልገባኝም ላለ ማለት ገብቶኛል ላለ ማለት ያልሆኑ በጣም አሁን እኮ የተወራው ነገር እኔ ሰው እንዴት እንትን እንደሚል እኔ እንጃ። በጣም የገረመኝ ነገር ነውና ሶሪ። ለማንኛውም በሌላ እዚህ በፊት በነበሩ ሰዎች ሞሽን እንዳላወራ ቤተሰብ ፎሎ አድርጌ ያለው ችግር የለው። አንዳንድ ጥያቄዎች የገባው ብጠይቀው እኮ ለራሴ ነው የሚጠቅመኝ። በነገራችን ትችላለህ ጠይቅ ትችላለህ። አቻለም እንዴት ትላለህ አንተ ራስህ? ምን አልከኝ? ማለት አሁን የገባው እንደዚህ ብጠይቅ አንተ ስታወራ በስነ ስርዓት ነው የምታወራው። ከሌሎችን ሙስሊሞች ደግሞ አንተ ትችላለህ እውነት ለመነጋገር እና ሁሉንም ሞሽናቸው ኖርማል ነው። አገባብ የሰው አገባብ ነው የሚወስድ። በነፃነት ታወራለህ ቤት ላይ ችግር የለው። አንተ ቤት ላይ ገብቼ በነፃነት ማውራቴ ያው ቴንኪ እና ሌላ ጊዜ የሚመጣ ጠይቃለሁ። ችግር ቴንኪ ወንድሜ። ጨረስክ? አንድ ጥያቄ ነበረ እኮ። አይ በቃ አልተመለሰልኝም እኮ ማለት ይችላል። ሌላ ጥያቄ ይሄን እንዳትጠይቅ ያደርግሃል ይሄኛው አለመመለሱ። አይ ሌላ ጥያቄ የለኝም። በቃ ለዛሬ የመጣው ጥያቄ ነበረ። አንተም ጥያቄ አልገባህም፣ ለመመለስ አልገባህም ጥያቄ። ስለዚህ ችግር የለውም። ሌላ ጥያቄ ደግሞ ሌላ ጊዜ ይመጣል። ችግር የለውም ወንድሜ። እሺ እኔም እንዲገባኝ እንግዲህ ተለማምጄ እመጣለሁ። ሰው እንዴት እንደሚገባው ተለማምጄ እመጣለሁ። ዛሬ ወላሂ ትንሽ ልስቅ ነው መሰለኝ። አይ ጥሩ አይደለም ግን ብዙ ባልስቅ ነው ይሻል። እሺ ታዛቢው አለ። ሰላም ወንድም አለም፣ እንዴት አደራችሁ? አልሐምዱሊላህ ሰላም አደርክ? እንዴት ነህ? አለን። ሁለት ጥያቄዎች አሉኝ። አጠር አድርገህ ተመልስልኛለህ። ባትሪ ሊዘጋብኝ ስለሆነ ማለት ነው። እሱ እንኳን እንደ ጥያቄ ሁኔታ የሚወሰነው ማጠርና መርዘሙ እና ከአንደኛው ጥያቄ ጀመረሽ ልቀጥል? አዎ አንድ ጥያቄ ብቻ ቀጠልና ከተመለሰ በኋላ ወደ ሁለተኛው ትገባለህ። እሺ ኢሳህ ኢየሱስ ነው ብላችሁ ታምናላችሁ? አዎ። እና በቁርአን ላይ ኢየሱስ ኢሳህ ከሆነ እስኪ ጌታ አምላክ
ንጉስ ተብሎ የተጠራበትን በቅዱስ ቁርአን ክፍል ይኖር ይሆን? ታሳየኝ ጥቅስ። የለም። ለምን ይኖራል? ኢየሱስ ኢሳ ነው አልከኝ እኮ አልኩህ። አበበ ከበደ ነው ብልህ እኮ ስለ አበበ የተወራው ነገር ቃል በቃል ከበደ ጋር መቀመጥ አለበት ማለት ነው? ታዲያ እንዴት ነው ኢየሱስ ኢሳ ነው የሚለውን ነገር ላይክ ኢየሱስ ኢሳ አለይሂ ሰላም ነው ለማለት መጽሐፍ ቅዱስ ላይ ያሉ ታሪኮች በቀጥታ መቀመጥ አለባቸው ነው? አልገባኝም ሐሳብ በነገራችን ላይ። እሺ ግልጽ ላርገው። የክርስቲያኖች ኢሳ እኛ ኢየሱስ ወይም ደግሞ እግዚአብሔር የምንለው ኢሳ እናንተ ቁርአን ላይ ኢሳ ነብይ ነው ብላችሁ ስለምታወሩ ማለት ነው፣ ነብይ እንጂ አምላክ አይደለም ብላችሁ ስለምታወሩ ኢሳ የተባለው የክርስቲያኖች ኢየሱስ የተባለው ኢሳ ነው። ታዛቢው መጽሐፍ ቅዱስ ላይም እኮ ነብይ ነው። ችግር የለው እሱን እንትን እንላለን፣ ችግር የለው። እኔ ልጠይቅ የፈለግኩት ምንድነው የክርስቲያኖች ኢየሱስ ኢሳ ነው ብላችሁ ስለምታምኑ በመጽሐፍ የክርስቲያኖች ኢየሱስ ኢሳ ከሆነ ኢሳ የተባለው ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላክ፣ ጌታ፣ ንጉስ፣ ገዢ፣ የዘላለም አምላክ ተብሎ ተጠርቷል። እስኪ ገዢ የተባለበትን ንገረኝ፣ የዘላለም አምላክ የተባለበትን ንገረኝ። ጌታ እንኳን ያው ብዙ ጌታ የተባሉ አሉ፣ ብዙዎችን ማንሳት ይቻላል፣ እሱ ችግር የለውም። ግን እነዚህን ሁሉ የጠቀስከው የዘላለም አባት ነው ያመጣው ዓለምን የሚገዛ ታዛቢ። ለማንኛውም በቃ እንትኑን ላሳጥርልህና ሐሳብህን ማለት ነው። ስለ አንድ አካል ሁለት የተለያዩ ገለጻዎች ተቀመጡ ማለት ያንን አካል ሁለት አያደርጉትም። ኦኬ፣ ለምሳሌ ግራኝ አህመድን ወራሪ ተብሎ የተጻፈባቸው የኢትዮጵያ ታሪኮች አሉ፣ በሰሜኑ በኩል ያሉ ጽሁፎች። ነፃ አውጭ በሚል ደግሞ በሶማሊያም በሐራራ አካባቢም ያሉ ትርክቶች፣ ጽሁፎች አሉ፣ ታሪኮች አሉ። ያ ማለት ኢማም ማን ነበር ስሙ? ኢማም አህመድ አልጋዚን ወይም ግራኝ አህመድን ሁለት ሰው አያደርገው። ገባ? ሰውየው አንድ ነው። ስለዛ አንድ ሰው ግን የተነገሩ ነገሮች፣ የተተረኩ ትርክቶች ሁለት የተለያዩ ናቸው ማለት ነው። ኢቨን አንተ እንዳልከው ነው ሚል ባይብል ብዬ ላጽድቅልህ ብዬ ነው ልቀበልልህና እንደዛ እንኳ ቢሆን አንተ እንዳልከው ነው እንኳ ብዬ ብቀበልልህ የተለያዩ ገለጻዎች ተቀመጡ ማለት ያንን ፐርሰን፣ ያንን አካል፣ ያንን ሰው ሁለት አያደርጉትም። ገባ? ከሁለት አንዱ ወይ ስተት ነው ብለን ነው የምንወስደው፣ ወይ ደግሞ ሁለቱም ስተት ናቸው ብለን ነው የምንወስደው፣ ወይም ደግሞ ሁለቱም ትክክልም ሊሆኑ ይችላሉ እንደየቋንቋ አጠቃቀማቸው ስለሚለያይ ማለት ነው። ስለዚህ ኢሳ ስንልና ኢየሱስ ክርስቶስ ስንል ኢቨን አምላክ ነው የዓለማት ፈጣሪ ነው ተብሎ በዛ ቢጻፍ፣ በእስልምናው በኩል ደግሞ አይ ነብይ ነው ቢባል፣ በአይሁዱ በኩል ደግሞ በዝሙት የተወለደ ልጅ ነው አጭበርባሪ ነው ቢባል ሰውየውን ሶስት አያደርገው። ስለ አንዱ ሰው ግን ሶስት የተለያየ አመለካከቶች አሉ ነው የምንለው። በመከራ ፕሮፋይል ሰራው። ቀጥል። ላስተካክለው ታላቁ። ላስተካክለው። ፊተኛውና ኋለኛው የተባለው በክርስቲያኖች መጽሐፍ ላይ በእናንተ ደግሞ ኢሳ የተባለው እንደዛ ተብሎ ተጠርቷል። ፊተኛውና ኋለኛው አልተጠራም በመጽሐፍ ቅዱስ። ፊተኛውና ኋለኛው የተባለበት ራሱን የቻለ ሪዝም ቢኖረውም በመጽሐፍ ቅዱስ፣ በቁርአን ግን አልተጠራም። የለም እንደዛ የሚል ጥሪ። እስካሁን የጠቀስካቸው በጠቅላላ ቁርአን ላይ የሉም። እሺ፣ ስለዚህ የክርስቲያኖች ኢየሱስ ኢሳ ነው ማለት የለባችሁም ነው እንደኔ። ስለዚህ ሁለት አካል ናቸው እያልክ ነው? አዎ፣ ኢሳ የሚባለው የክርስቲያኖች ኢየሱስ አይደለም ነው። ልክ እንደ መሐመድ ሌላ ነብይ ነው ማለት ነው። ችግር የለውም፣ በቃ አይሁንልህ። እንደዛ ነው የማይረዳው። አሁን የጠየቅከውን ነገር አስረድቻለሁ። አንዴ ታዛቢው አንዴ አሁን የጠየቅከውን ነገር አስረድቻለሁ። ስለ አንድ አካል ሁለት የተለያዩ ገለጻዎች አሉ አልኩ። ሁለት የተለያዩ ገለጻዎች መኖራቸው ደግሞ ያንን አካል ሁለት አያደርገውም። ይሄ በየትኛውም መንገድ እንደ ምሳሌ እኮ ግራኝ አህመድን አነሳውልህ። ፍጹም ተቃራኒ የሆኑ ሁለት ታሪኮች፣ ሁለት ትርክቶች ነው ያሉ ስለ ግራኝ አህመድ። ያ ማለት ግን ግራኝ አህመድን ሁለት አያደርገውም። ስለ ኢየሱስ ክርስቶስ ለምሳሌ እሺ፣ አይሁዶች ቃሉ ራሱ ይደብራል። እንደዚህ ገሃነም ውስጥ በሚፈላ ነገር ይቀጣል ብለው የሚያምኑት፣ ከዝሙት ነው የተወለደ፣ ከወታደር ነው የወለደችው ማርያም የሚሉት ኢየሱስ ክርስቶስ እናንተ የምታምኑትን ኢየሱስ ክርስቶስ ነው ወይስ አይደለም? ስለ ሌላ አካል ነው የሚያወሩት።
ታዛቢው እየጠየቀኝ ነው። አዎ እየጠየኩ ነው። ከየት ቤተ እምነት ነህ ግን? ኦርቶዶክስ፣ ፕሮቴስታንት ከየት ነህ? እኔ ከየትም አይደለሁም፣ ግን ያው ከክርስቲያኖች ወገን ነኝ። 81 66 የቱን ነው የምትቀበለው? 73 81 66 የቱን ነው የምትቀበለው? ከየትኛው ነው? ይሰማል ድምጽ? አንተን አዎ ይሰማል። 81 66 ወይስ 73? የትኛውን መጽሐፍ ነው የምትቀበለው? አይ ምንም አይነት እንትን አልልም፣ ግን አሁን አትቀበልም? ምንም መጽሐፍ አትቀበልም? 66ቱ መጽሐፍ ነው። እሺ 66ቱ መጽሐፍ በስላሴ ታምናለህ? 66ቱ መጽሐፍ ነው። እሺ በስላሴ ታምናለህ? አምናለሁ። አይ አትጠይቀኝ፣ እኔ ተማሪ ነኝ ገና ሁለት መሀል ያለው። እኔ እኮ ስለ እምነት ነው የጠየቅኩህ። ኧረ ስለ እምነት ነው የጠየቅኩህ እኮ አትጠይቀኝ አትበለኝ። አሁን ስለ እምነት ማን ብዬ ነው ማወራህ ከአንተ ጋር? ሳወራህ እኮ ተዋውቄ አሁን ከአንተ በፊት የገቡትን ተዋውቄ ነው። ታዛቢው በቃ ወደ ሀሳብህ ግባ። አሁን ኢየሱስ ክርስቶስ ጥሩ አይሁዶች የዘለፉት፣ አይሁዶች የሰቀሉት፣ አይሁዶች አምላክ አይደለም ብለው የሚያምኑት በዝሙት ከወታደር ነው የተወለደ ብለው የሚቀበሉት ኢየሱስ ክርስቶስ የእናንተውን ኢየሱስ ክርስቶስ ነው ወይስ ሌላ ኢየሱስ ነው? እንዴ ተው እንጂ ወንድም አለ። እኔ የጠየቅኩህን በስርዓት መልስልኝ። አሁን እኔ ግራ ስላጋባኝ ነው። ገብቶሃል? እየተማርኩ ነው እስልምናንም ክርስትናንም እኮ ቀኝ እንዲገባህ እኮ ነው። አሁን ግራ የገባህ ቀኝ እንዲገባህ ነው እየጠየቅኩህ እኮ። አስተካክልልኝ መልሱን ባጭሩ አስቀምጥልኝ። አሁን የጠየቅኩህን ከመለስከው መልሱ ይገባሃል። ታዛቢው አሁን የጠየቅኩህን ከመለስከው መልሱን ታገኘዋለህ። መጽሐፍ ቅዱስ ላይ ያለው ኢየሱስና ኢሳ የምትሉት እናንተ አንድ አይደለም። እንደዛ ብለን ይመለስክልኝ አይደል? ይሁንልህ በቃ አይደለም። በቃ እሺ ጨረስን። በቃ አንደኛው ጥያቄ አልቋል። እሺ ሌላ አንድ እንደዚህ ከሆነ የምጠይቀው ግን ሌላኛው ራሱ ዝም ብለህ አስብበት። ላይክ ብታስብ ማሰብ ብትጀምሩ አንዳንድ ሰዎች መልሱን ታገኛላችሁ። መጠየቅ ሁሉ አይጠበቅባቸውም አንዳንድ ጉዳዮች ላይ ማለት ነው። ቀጥል ወደ ሁለተኛ። አይ ችግር የለውም። እኔ ልከራከራ አይደለም ያንተን መልስ ለመስማት ነው። እሺ ሌላ ሁለተኛው ምክንያታዊ ሆኖ ሰው ቢከራከር ይሻላል። ባይዘው ታዛቢው ሰው ምክንያታዊ ሆኖ ቢከራከር ይሻላል። አይ አልከራከርም፣ ምክንያታዊ ነኝ እኔ። በብዛት መጽሐፍ ቅዱስ ላይ የማነባቸው ስለ ኢየሱስ መጽሐፍ ቅዱስ ላይ የማነባቸውና ቁርአን ላይ ስለ ኢሳ የማነባቸው የተለያዩ ስለሆኑ ነው። ለዛ ነው። እሺ ሁለተኛው ጥያቄ ቁርአን ላይ መጽሐፋችሁ ላይ ለምሳሌ በተለያዩ በክርስቲያኖች ላይ ለምሳሌ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እንደሚባሉት ይሄ የመርየም ወንጌል ምናምን ሌሎች የሆነ ደስ የማይሉ መጥራት ለመግለጽ የሚደብሩ ነገሮች አሉ። እነዛ ምንድናቸው? እነዛ ለመጥቀስ የሚደብሩት ምንድናቸው? አይ መደበርም ሳይሆን በቃ እኔ በአንደበቴ መናገር አልፈልጋቸውም። በጣም ብዙ ምንድን አሁን እንደዚህ ያልክ ለምንድን ነው የምትደባብቀው? የምን ምዕራፍ? እሺ በቃ ልዘርዝራቸው፣ ችግር የለውም። አንደበት እንዳይረክስብህ ልዘርዝራቸው። ለእኔ እንትን ይለኛል፣ ለዛ ነው። ለምሳሌ አንድ አምስቱን ልጥቀሳቸው። ሁለት ከተጠቀስክ ይበቃል። ብዙ ደግሞ አእምሮ እንዳታበላሸው አንደበትህም እንዳይረክስ ብዙ ከምትጠቅስ ሁለት ከጠቀስክ ይበቃል። ችግር የለውም። እሺ የላሚቱ ምዕራፍ፣ የሴቶች ምዕራፍ፣ ሴቶች መጠቀሳቸው ነበረ። እሺ ቀጥል። የቤት እንስሳዎች ምዕራፍ፣ የጋኔኖች ምዕራፍ፣ የጦር ዘረፋዎች ምዕራፍ። ምዕራፍ ግን ምን ማለት ነው? ታዛቢው ምዕራፍ ምን ማለት ነው? ምዕራፍ ማለት ስለ አንድ ነገር የሚያትት እንትን ሆኖ ከመጀመሪያው የሚጀምር ይመስለኛል። ስለዚህ ምዕራፍ ማለት ስለ አንድ ነገር ምዕራፍ ማለት ስለ አንድ ነገር የሚያትት አልክ። ስለዚህ ስለሚያትተው ነገር መጠሪያ ቢያደርግ አሁን ምንድነው ችግር? አሁን እስኪ ንገረኝ። እኔ እኮ ለዛ ነው ባትጠይቅ ቁጭ ብለህ ብታስብ መልሱ ይገባል ያልኩህ። አይደለም ዋናው ጥያቄ አሁን የላሚቱ ምዕራፍ ሲል ምን ተረዳ? አሁን ሚውት አድርጌያለሁ። ቆይ አንዴ ታዛቢ፣ የላሚቱ ምዕራፍ ሲል ምን ተረዳ?
ስለ ላሚቱ ነው የሚያወራው ማለት አይደለም። የተረዳሁት ልክ አዎ እኮ እሱን እኮ ነው ብለህ። ስለዚህ ምዕራፍ የሚገለጸው በሚያትተው ሀሳብ በሚያትተው እንትን ነው። ስለ ላሚቱ ታሪክ የሚያወራ ከሆነ ያች ላም ምንድን ነች? የሙሳ ዓለይሂ ሰላም ጋር በተገናኘ የነበረ ታሪክ ነው። አንድ ሰው ሙቶ ምናምን በጣም ትልቅ አስተማሪ ነገር ያለበት ታሪክ ነው የላሚቱ ምዕራፍ። የጉንዳሏ ምዕራፍ ሱረቱ ነምል ይባላል። የጉንዳል ምዕራፍ ማለት በውስጡ ስለ ጉንዳል የሚያወራው ታሪክ አለ። ዩኒክ የሆነ ስቶሪ አለው ሱለይማን ዓለይሂ ሰላም ጋር በተገናኘ ስላለችው ጉንዳል ያወራ። የሴቶች ምዕራፍ ማለት አብዛኛው ምዕራፉ የሚያትተው ስለ ሴቶች ነው ማለት ነው። ስለዚህ በሚያትተው ሀሳብ ላይ ምዕራፉ መሰየሙ ምንድን ነው ችግር? መጽሐፈ ኩፋሌ ምን ማለት እንደሆነ ግን ታውቃለህ ታዛቢው? እንዴ ለምሳሌ የጉንዳን ምዕራፍ ሲጀምር ስለ ጉንዳን አይደለም የሚያወራ፣ ስለ መጽሐፍ ሲጀምር አይደለም አሁን እኔ እያወራሁ ያለሁት። እሺ ቆይ በቃ አንተ አሁን እሱን የደበረህ እስኪ በጣም እኔ እኮ ወደ እናንተ እንዳልገባ ብያለሁ። ይሄ ምን ይላል? ምዕራፍ 8 ምን ይላል? እዚህ ጋር የምታየው ኦሪት ዘጸአት ምዕራፍ 8 ምንድን ነው የሚለው? ቁጥር 2 ብሎ በትልቁ የተቀመጠው እግዚአብሔር ሙሴን አለው ወደ ፈርዖን ግባ። አይ ቁጥር 2 ብሎ በትልቁ የተቀመጠው ምንድነው ነው ያልኩ። ከምዕራፍ 8 ከሚለው በታች ምን ይላል? እግዚአብሔርም አለው ነው የሚል። ይሄ ቁጥር 2 የሚለው እያነበብሁልህ አይደል? እንዴ ወንድም ጓጉንቸር የሚል ነገር ይታያል ወይስ አይታይህም? ጓጉንቸር ብለሃል? አዎ በቃ እሺ ላስቆጥረ 2 ጓጉንቸር 3 ና ተመለስ። በቃ አሁን እኔ የማልፈልገው ሙድ ውስጥ እያስገባችሁ 2 ጓጉንቸር ምን ይላል? ይሄ ቅማል ሶስት ይላል። ያው ቅማል ይላል። ለምን ትናደዳለህ? ምን እኔ መች ተናደድኩ? ለምን ትናደዳለህ? ይሄ ቅማል አይልም። ኦሪት ዘጸአት ምዕራፍ 8 ላይ ሶስተኛው ያለው ንዑስ ይሄኛው ምዕራፍ ስለምን እንደሚያወራ ስለ ቅማል ይላል። ቅማል ና ውረድ። ተናካሽ ዝንብ ይላል። አሁን ምንድን ነው የሚሰራልን? አሁን ተናካሽ ዝንብ፣ ቅማል፣ ጓጉንቸር ምንድን ነው የሚሰራልን ለኛ? እስኪ ለምንድን ነው እንደዚህ ተብሎ በትልቁ የተሰየመው? ምንድን ነው የጠየቁ? የጠየቀው ነው የእንስሳት እልቂት ይላል። ቁጥር 5 የእንስሳት እልቂት። ቁጥር 6 ሻህኝ ይላል። የእንስሳት ምዕራፍ ማለት ምን ማለት ነው? በረዶ ይላል። ቁጥር 7 ማለት ምን ማለት ነው? አስረዳኝ ያልኩ። በረዶ ይላል ቁጥር 7። ስለዚህ ስለ ቅማል ያለው ነገር ስለ ተናካሽ ዝንብ የሚያወራው ችግር የለውም። ስለ ጓጉንቸር የሚያወራው ችግር የለውም። አረ ዋላ ህፃናት ሁኑ። አረ በፈጠራችሁ ሰው አረ ወደማልፈልገው መስመር አታስገቡኝ። በቃ ምንም እኔ እኮ አይጠቅማችሁም ብዬ እኮ ነው። አሁን ምንድን ነው የሚጠቅማችሁ? ጓጉንቸር፣ ቅማል አንድ ነገር። አሁን ለምን ቅማል ተባለ? ይሄ ቅማል እግዚአብሔር ሙሴን አለው አሮንም በትርህን በእጅ ዘርግ። ይሄ የወረደው መቅሰፍት ነው። ስለ መቅሰፍት ነው የሚያወራው። ጓጉንቸር ሲል ስለመጣው ጓጉንቸር ነው የሚያወራው። ተናካሽ ዝንብ ማለት በዛ መንገድ ስለቀጣቸው መንገድ ነው የሚያወራው የሚናገረው ማለት ነው። ይህንን ይዞ እኛ ጋር ሲመጡ የላሚቱ ምዕራፍ ይላል እና ምን ይሁን ስለ ላሚቱ ታሪክ ያወራላ ሲባል እንዴት እንደዚህ ለመናገር ራሱ አፌ ይደፈርስብኛል አለ። አሁን ቅድም ቅማል አያደፈርሰውም፣ ላም ግን ያደፈርሰዋል። እና ኧረ ተው እና አንዳንድ ሰዎች ከመጠየቃችሁ በፊት ቁጭ ብላችሁ ጥያቄያችሁን አስቡት እና ካሰባችሁት በኋላ ኦኬ ይህ ነገር ለጥያቄነት ብቁ ነው ወይስ አይደለም የሚለውን ነገር ተረድታችሁ ከዛ ወደ ጥያቄ መግባት ትችላላችሁ። ሱረቱል በቀራ ሲል የላሚቱ ምዕራፍ ሲል ሱረቱል ነምል የጉንዳል ምዕራፍ እንደዚህ ያለ ሲያስቀምጥ ስለ ላሚቱ ታሪክ ስለ ጉንዳል ታሪክ የሚያነሳው ነገር አለ። ያ ደግሞ የተዘገቡባቸው ትልቅ ትምህርት የምንማርባቸው ነው። ሱረቱል ጂን የጋኔል ምዕራፍ ተብሎ የተቀመጠው ስለ ጋኔሎች ነው የሚያትተው። ሱረቱል ጂን ላይ የተቀመጠው ትልቁ ነገር ምንድን ነው? ጋኔል እንደ ኢስላም ፍጡር ናቸው፣ ነፃ ፈቃድ አላቸው። ጋኔሎች ዝም ብለው እንደዚህ ተወርውረው ጀሃነም የሚበሰብሱ አይነት ፍጥረታት አይደሉም። ነፃ ፈቃድ አላቸው። በነፃ ፈቃዳቸው ያምናሉም ይክዳሉም ማለት ነው ጋኔሎች። አሁን ያንን ትምህርት የትም ሃይማኖት ላይ ሳይሆን ኢስላም ላይ ብቻ ነው የምታገኙት። ስለዚህ የጋኔል ምዕራፍ የሰዎች ምዕራፍ ተብሎ ቢሰየም ምንም አይደብራቸውም። ጋኔል እኮ ፍጥረት ነው የተጠራው። ላም እኮ ፍጡር ነች። ጉንዳል እኮ ፍጡር ነው። ኩፋሌ ማለት የመከፈል ምዕራፍ እኮ ነው። ዘሁልቁ የቁጥሮች ማለት እኮ ነው። ብዙ ነገሮች እኮ ቢተረጎሙ በጣም ደባሪ የሚመስሉ ነገሮች አሉት እና በጣም እስኪ
ትንሽ ማሰብ ስትጀምሩ ያኔ እንግባባለን። አንዳንዶቻችሁ 80% ኦርቶዶክስ ደግሞ አይግባም ብለው ሁላችን በምክንያት ነው። ቅማል ጓጉንቸር የሚል የለም። አሁን የከፈትኩት ታዲያ ምንድን ነው? አሁን ያየው የኔ መጽሐፍ ነው። እኔ ነኝ ያሳተምኩት። እስኪ አሳማኝ ነገር ባይዞ ጥያቄውን እኮ መልሶታል። ለምንድን ነው አንድ ምዕራፍ በሆነ ነገር የሚሰየመው ብዬ ስናገር ምን ብሎ ነው የመለሰው? ምክንያቱም ያ ምዕራፍ ስለዛ ጉዳይ ስለሚያትት አለ። በቃ አለቀ እኮ። ከዚህ በላይ መልስ ምን ያስፈልጋል? እሺ ሰዎች ኮፒ ሊንክ እያረጋችሁ እሺ፣ በጣም ስታክ እያደረገ ነው ሰዎችንም ለመቀበል። አይጃ አልተነሳብኝም። እኔ ከአንዳንድ ጊዜ ወላሂ እንትን ይለኛል ማለት ፒኪያ እንደ ይቅርታ እታች ያለን ወንድምና እህቶች ኮፒ ሊንክ እናርግ፣ ሼር ኮፒ ሊንክ እናርግ። ሰው ጤነኛ ትምህርት ጤነኛ ውይይት እንዲሰማ እታች ዝም ብለን ከምንቀመጥ ጣታችንን እናሰራት። እሺ ፍትህ ለአሚር እያሉ ነበረ። አሚር ምንድን ነው ደግሞ ፍትህ? ምን ሆነ ነው አንተ? በቃ ሎዲንግ ላይ ነው ያሉት፣ አልገቡም። እሺ ክርስቲያኖች ኔትወርካችሁን አስተካክሉ። እሺ የተስተካከለ ኔትወርክ ላይ ሆናችሁ ሪኩዌስት ላኩ። ጀንጊዝ ኻን የሚለው እንዴት ናችሁ? የገባ ሰው አለ እንዴ? ወንድሜ ነህ? ሰላም ነው? ሰላም ነው አለው። ለፒስ ነው ይሰማል? አዎ ተሰማኝ። እንዴት ነህ? ደህና ነኝ አልሐምዱሊላህ። እንዴት ነህ? ከየት ቤተ እምነት? አንደኛ ወንድሜ ነህ? ደህና ነኝ። እንዴት ነህ? አለው። ከየት ቤተ እምነት? ከኦርቶዶክስ። ኦርቶዶክስ። እሺ ምን ሐሳብ አለ የምታወራበት? ከኦርቶዶክስ ተዋህዶ። እሺ የመጀመሪያው ያንተን እንትን ስብዕናህን እንትን ለማለት ፈልጌ ነው። በቃ አሪፍ ሰው ነህ። እንዲህ ሰው ተረጋግቶ ሰዎችን ሲያወያይ በጣም ደስ ይላል። ቀጥልበት። እሺ አመሰግናለሁ። ያለ መረበሽ ውስጥ ሰው ሆኖ እሺ በመቀጠል እንትን ነበረ ሱራ 2 ከቁጥር 3 እና 4 ላይ እነዚያ በሩቅ ነገር የሚያምኑ ሶላትንም በደንብ ጠብቀው የሚሰግዱ ከሰጠናቸው ሲሳይ የሚቸሩ ለኮኑት ይላል። 4 ላይ ደግሞ ለነዚያም ወደ አንተ በተወረደውና ከአንተ በፊትም በተወረደው የሚያምኑ በመጨረሻይቱ እንትን ውስጥ ከነፍስ ዓለም እነርሱ የሚያረጋግጡ ለኮኑ መሪ ነው። እዚህ ጋር ምንድነው ጥያቄ? ይህ ቃል የማን ቃል ነው? በሩቅ ነገር የሚያምኑ የተባሉት እነማን ናቸው? ሩቅ የተባለው ማን ነው? ሩቅ የተባለው ኪንግ ነው። ቁርአን ከመወረዱ በፊት እሺ አንዴ ይሄንን እንጨርስና ሩቅ የተባለው ኪንግ ነው፣ ነገር ነው። ኦኬ ስለ ነገር ነው የሚያወራው። የሩቅ ነገር ማለት እኛ ገይብ እንላቸዋለን። የሩቅ ነገር ሚስጥር ማለት ነው። ከአንድ ጀምረ ስታነበው ላይክ አሊፍ ላሚም ብሎ ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው። ስለዚህ አሁን የማን ቃል ነው የሚለውን ነገር ላይ ቁጥር 2 ላይ ይመልስልሃል። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም፣ ለፈራህያን ወይም እነዚህ አላህን ለሚፈሩት መሪ ነው ብሎ ነው የሚጀምረው መጽሐፉ ማለት ነው ሲጀምር። እንደዚህ ካለ በኋላ የእነሱን ካራክተሮች ይገልጻል ወይም ደግሞ ይዘረዝራል እንዳነበብከው ማለት ነው። ምንድነው የሚለው? ለእነዚያ በሩቁ ነገር ለሚያምኑታል። ሩቅ ነገር ማለት ምንድነው ሲባል ትንሣኤ ሩቅ ነገር ነው። የትንሣኤ ቀን፣ ጀነት፣ ጀሃነም እነዚህ የሩቅ ነገር ሚስጥሮች ይባላሉ። የቀብር ቅጣት ወይም በርዘኽ የሚባሉት የሩቅ ነገር ሚስጥሮች ናቸው። የምናያቸው ነገሮች አይደሉም፣ ሩቅ ናቸው። ገና በተስፋ የምናምናቸው ናቸው። ስለዚህ በሩቁ ነገር የሚያምኑት ይላል። ያንን ነው ተስፋ አድርገን ያንን የሩቅ ነገር የሚባለውን ዓለም ተስፋ አድርገን ሶላትን ደንቡን ጠብቀን እንሰግዳለን። ኦኬ ከተሰጠን ነገር ደግሞ ሲሳይ ለሌሎች ለሌላቸው ድሆች እንረዝቃለን ነው። ለነዚያም ወደ አንተ በተወረደውና ከአንተ በፊትም በተወረደው የሚያምኑ በመጨረሻይቱም ዓለም እነርሱ የሚያረጋግጡ ለሆኑት መሪ ነው ይላል። ስለዚህ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የተወረደው ምንድነው? ቁጥር 2 ላይ ዛሊከል ኪታብ ብሎ የገለጸው ነው። ይህ መጽሐፍ ብሎ የገለጸው ቁርአን ማለት ነው።
ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የተወረደው ደግሞ ምንድነው የሚለውን በተመለከተ አላህ ሱብሓነሁ ወተዓላ በሌላ አንቀጽ ላይ ያስቀምጦታል። ተውራት፣ ኢንጂል፣ ዘቡር፣ ፉርቃን ብሎ ሙስሐፉ ኢብራሂም፣ የእስማኤል መጽሐፍ እያለ ይጠቅሳቸዋል፣ ያስቀምጣቸዋል። እነዛን መውረዳቸውን ለነቢያት መሰጠቱን ማመን ማለት ነው። ኦኬ እነዚያ ከጌታቸው በመመራት ላይ ናቸው። እነዚያም እነርሱ ፍላጎታቸውን ያገኙ ናቸው ማለት ፍላጎታቸው ተብሎ የተገለጸው ቃል ጀነትን ነው። ስለዚህ ጀነትን የሚያገኙት ናቸው። እነማን? ጥንቁቅ የሆኑ አላህ ሱብሓነሁ ወተዓላ ፈሪ የሆኑ በሩቅ ነገር አማኞች የሆኑት እንዲሁም ደግሞ በነቢያችን ሰለላሁ ዐለይሂ ወሰለምና ከዛ በፊት በተወረዱት መጽሐፎች በጠቅላላ የሚያምኑ ለሆኑት ማለት ነው። የሚመሩበት መጽሐፍ ግን የቱ ነው? ዛሊከል ኪታብ ቁጥር 2 ላይ ያለው ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው አለ። ስለዚህ አላህን ለሚፈሩ አካላቶች አላህን መፍራት ማለት ባይዘዌ ፍቅሩን ማጣትን መፍራት ነው እንጂ አላህ ሱብሓነሁ ወተዓላን እርሱን መፍራት መጠንቀቅ አይደለም። የአላህን ሱብሓነሁ ወተዓላ ውዴታ ማጣትን መፍራት ነው። ያ አላህን ፈሪነት ያስብላል ማለት ነው። ስለዚህ እነዛን አካላቶች የሚመራው ይህ መጽሐፍ ነው። የምናምንበት ግን በሁሉም መጽሐፎች እናምናለን መውረዳቸውን ማለት ነው። ቀጥል ወንድሜ ነህ። ኦኬ ምን ይላል? ከሰጠናቸውም ሲሳይ ይላል። ከሰጠናቸውም የሚል ፕሉራል ነው፣ ቁጥሩ ብዛትን ነው የሚያሳየው። ስለዚህ እነዚህ እነማን ናቸው? ሰጪዎቹ ነው ተቀባዮቹ? ሰጪዎቹ እነማን ናቸው? አሁን ቃሉ የእግዚአብሔር ነው የአላህ ነው ብለናል። ለነዚያ በሩቁ ነገር የሚያምኑ ሶላትን በደንብ ጠብቀው የሚሰግዱ ከሰጠናቸውም ሲሳይ። አሁን አንድ ቢሆን ከሰጠኋቸው ይላል፣ እዚህ ጋር ግን ከሰጠናቸው ነው የሚለው። እዚህ ጋር እነማን ናቸው? እንግዲህ ያው ሱረቱል በቀራ ምዕራፍ 2 ላይ ቁጥር 3 4 አካባቢ ላይ ስላለ ሙሉን አላነበብኩም። 3 እና 4 ሁለቱ ተያያዥ ናቸው። ለምን ገባኝ? እያነበብኩልህ እኮ ነው። ያው 3 ላይ አራው ቆይ ገብተኛል። 3 ተንጠልጥሎ የቀረ ነው አላለቀም። እሺ እኔ አሁን ስለዚህ አይደለም እያወራው ያለሁት ወንድሜ ና አንዴ። እሺ እያነበብከው ነው፣ አንብበዋል ደግሞ በትክክል ነው ያነበብከው። እኔ እያልኩ ያለሁት ምንድነው ሙሉውን ስላላነበብከው ማለት ገና ምዕራፍ 2 ላይ ነው ያለህ። ከሙሉ ቁርአን ነው የምልህ። ሰው ብታነበው አላህ ሱብሓነሁ ወተዓላ በብዜት ሲገልጽ ስለምን እንደሚገልጽ ምናምን ብዙ አንቀጾች ላይ ስለምታገኝ ኖርማሊ ተረዳው ነበር ለማለት ያክል ነው። ለማንኛውም ምንድነው አላህ ሱብሓነሁ ወተዓላ ቁርአንን አረብየን ለአለኩም ተዕቂሉን አለ። እኛ እናንተ ፍቺውን ታውቁ ዘንድ ብሎ ነው ያስቀመጠው። ፍቺውን ታውቁ ዘንድ ቁርአንን አረብኛ ሲሆን አወረድ ነው አለ። ስለዚህ ቁርአን በምን ቋንቋ ነው የወረደው ስንል በአረብኛ ቋንቋ። ፍቺውን የምናውቀው በምን ቋንቋ ስለወረደው መጽሐፍ ነው? በአረብኛ ቋንቋ። ታዲያ እዚህ ጋር ብዜትን የሚያመለክተው አካል ማን ነው ምንድን ነው የሚለውን በተመለከተ የምንዳኘው በምንድን ነው? ፍቺው እንዲታወቅ በተወረደበት በቋንቋው ህግ ነው ማለት ነው። ስለዚህ በቋንቋ ህግ መሰረት የብዜት ሁለት አይነተኛነት አለ። በብዙ ቋንቋ ብዙ ህጎች አሉ። በአማርኛም ቢሆን ህጎች ለምሳሌ እናንተ ትላለህ፣ እነርሱ ትላለህ፣ እርሱ እሷ ትላለህ። በእንግሊዘኛ ስትመጣ ሁሉም ዩ ነው። የተለያየ መጥሪያ የተለያየ መገለጫ የለውም። ዩ ነው። እናንተም ዩ ነው። ምንድነው? አንተም ዩ ነው፣ አንቺም ዩ ነው። የወንድም የሴትም ጾታ የብዜትም የነጠላም መገለጫ ስለሌለው ማለት ነው። ጾታ የሌለው አካል ወይም ደግሞ ግዑዝ አካልን በተመለከተ ደግሞ በእንግሊዘኛ ኢት እየተባለ ሲገለጽ በአማርኛም በአረብኛም ደግሞ እንደዛ ተብሎ አይገለጽም። ወይ በወንድ አንቀጽ ነው የምንጠራው ወይ በሴት አንቀጽ ነው የምንጠራው። ፀሐይ እንደ ወንድ ልንጠራ እንችላለን፣ ጨረቃን እንደ ሴት፣ ኢት ብለን እንደ ግዑዝ አካል ስለማንጠራ። ስለዚህ የቋንቋ ህጎች አሉ። እንደ አረብኛ የቋንቋ ህግ ደግሞ ምንድነው? ፕሉራል ኦፍ ማጀስቲ የሚባል ነገር አለ። ፕሉራል ኦፍ ማጀስቲ ማለት የግነት እኛነት ተብሎ የሚጠቀሰው ነው። የግነት እኛነት ምንድነው? አንድ ፐርሰን አንድ አካል አንድ ነጠላ ማንነት ሆኖ እያለ ራሱን በብዜት የሚጠራበት ማለት ነው። እነዚህ ነገራቶች ምን ላይ በተገናኘ ነው የሚመጡት? እንዲህ አደረግንላ ውለታ ጋር በተገናኘ ቁርአን ላይ ፈጠርናችሁ፣ ሰጠናችሁ፣ አደረግንላችሁ። እነዚህ ነገራቶች በጠቅላላ በብዜት ነው የሚቀመጡት። እሺ ሪኩዌስት ልከ ተመልሰ ግባ ወንድሜ ነህ። ሪኩዌስት ልከ ተመልሰ ግባ። ስለዚህ አይ ቲንክ የሚሰማው ይመስለኛል። እነዚህ ነገራቶች በጠቅላላ አላህ ሱብሓነሁ ወተዓላ ፕሉራል ኦፍ ማጀስቲ እንደሚጠቀመው። ታዲያ እንዴት ነው የምናውቀው ከተባለ አንድ አካል ስለራሱ እኔ ብሎ ሲናገር አብረውት ያሉ የሚያናግሩት አካላቶች መላእክትም ይሁኑ ነቢያትም ይሁኑት
እናንተ የሚሉ ከሆነ ብዜትን ነው የሚያመለክተው። ኦኬ ያ አካል ማጅስቲን ሳይሆን እያመለከተ ያለው ላይክ ብዜትን ነው እየተናገረ ያለው። ግን እኛ ብሎ ሲናገር መላእክትም ነቢያትም ይሁን አንተ ብለው የሚመልሱለት ከሆነ ያ ምን ይባላል? የግነት እኛነት ይባላል። ስለዚህ ራሱን በክብር የሚጠራበት እኛነት ነው። በዚህ መንገድ በአጭሩ መለየት እንችላለን። ወደ አማርኛ ስንመጣም ብዙ የቋንቋ ህጎች አለ። ባይዞ በዕብራይስጥም ተመሳሳይ ነው። ኤሎሂም ይላል። ኤሎሂም ማለት አማልክት ማለት ነው። ግን ኤሎሂም የሚለውን አሁን ሙሴን ኤሎሂም አደረግኩት ብሎ ሲናገር አማልክት አደረግኩት ሲል ሙሴ ብዜት ሆኖ አይደለም። ግነትን ለማመልከት የሚመጡ ብዙ እንትኖች አሉ ለማለት ያክል ነው። አይ ቲንክ መልሱ እንደተረዳው ተስፋ አደርጋለሁ። ሌላ ቀን እስኪ ደግሞ እናወራለን። ክርስቲያኖች ካሉ ሪኩዌስት ላኩ። ክርስቲያኖች ዛሬ የሚመጡ ክርስቲያኖች እየተመችኝ ነው። ችግር የለውም፣ እንተዋወቃለን። እንደ አዲስ እየተዋወቀን ነው ከዚህ ሰፈር ሰው ጋር። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሰላም አለይኩም ታላቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር ሹባ ተፈጥሮብኝ እና ጠፍቶብን ነው አሁን እንፈልግልህ። ደህና ነህ? አክስትህ ትደውላለች? አጎትህ ይደውላሉ? ሁሉም አልሐምዱሊላህ ደህና ነኝ እኔ። ልጅ እንትን በመረጃ መለስልኝ። ለቁናጥናት ኦሪት ዘመደወል ምዕራፍ 46 ቁጥር 89 ላይ ደወልኩ ይላል። ኧረ ተው አታዝገኝ። እንትን ትርጓሜው እንደሱ ነው። ትርጓሜው እንደዚህ ነው። አንድምታ ላይ የሚፈታው አፈታት በዚህ ደረጃ ነው። እሺ አመሰግናለሁ። ምንም አይደል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እቺን ጊዜ በተጠቀሙባት ይሻላል። ባለን ሰዓት እናውራ። እንዴ ኖ ሞር አለች። ሰላም አለይኩም ኖ ሞር። ወአለይኩም ሰላም። እንዴት ናችሁ? አድባራችን አማን። እሺ ድል እስኪሰጠኝ እየጠበቅኩ ነበር። እንዴ እኔ እኮ ሰው ሲጠፋ ነው ዝም ብዬ ላስጠቃቸው ብዬ። ያው እኔ ትምህርት የለውበትም ማስታቀኝ። ጠይቂ ጥያቄ። አንቺ አልጠየቅሽ ማን ይጠይቃል? ኮሜንት ላይ ባጃጅ ሴት ናት እያሉ ነበር። እኔ አላይ ወይኔ በይ ቀጥይ ወደ ጥያቄ። አስተግፊሩላህ። እሺ ቀጥይ። እሺ አይ ቲንክ ሰኞ መሰለኝ። ደህና ነኝ። ደህና ናችሁ? አልሐምዱሊላህ ተባረከላክ። እሺ ሰኞ የሚገባው የ10 ቀን ጾም። አዎ እኮ ነው ችግሩ። እኔና አንቺ በቃ እየተለያየን ነው፣ በጣም እየተራራቅን ነው ሌላ ሰፈር ውስጥ። እሺ አሹራ ነው ሰኞ የሚገባው መሰለኝ፣ እንደዛ አይደለም? እሺ ይሁን። አይ ወደ ፈትዋ ዙልሂጃ ነው። እሺ ዙልሂጅ እንጃ። ወደ ፈትዋ ዙልሂጃ። እሺ ወደ ፈትዋ የሚሄድ አይነት ጥያቄ እያነሳሽ ነው። አሁን እኮ ሰለምሽ፣ በቃ ታስቸግሪያለሽ። እሺ በቃ ማሻአላህ። ሁሱን ብጠይቅ ይሻላል። ይሄው ዙልሂጃ እያሉ ነው። ኢቨን ከጾሙ ራሱ እያረሙኝ ነው። አሁን ገብቼ በፈተፍት አስቢው። አይ ኦኬ በቃ ችግር የለውም። መርሃባ ጃቢር ወይ ምን ነው ከናሱ እንደሰሱስ ምን ጠራሽ? ጃ አናገረች? አናግራኛለች፣ ልካልኛለች ብዙ ነገር። እሺ በርቺሽ። የምትፈልጊው ነገር ካለ ኤኒቲንግ ጻፊልኝ። በቃ እሺ። አላህ ያጽናሽ፣ አላህ ያበርታሽ። አብሽር። እሺ አሚን አሚን። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ ቢን አለ ቢን የለህም? እሺ የሌሉ ሰው በቃ ትንሽ ሰው ነቃ ካለ ወደ ሪፖርት ነው የሚገባው። ሪዝኑ ባይገባኝም
ወንድሜ ነህ ሳቡት እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ። ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ ምንድነው ደግሞ ሜምበር ያልሆናችሁ ሰዎች የልብ ቅርጽ ምልክቷ በየት በኩል እንደምትታያችሁ አላቅም እያያችሁ ሜምበር ሁኑ። እሺ ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። የዩቲዩብ አካውንት የሌላችሁ ወይ ዛሬ ማስታወቂያ እንዳለ መሰራው። እሺ ዩቲዩብ ላይ የዩቲዩብ አካውንት አለኝ። ፒኬ ታላቁ አብርሃም ይላል በዚሁ ስም ነው። እየገባችሁ ሰብስክራይብ ብታደርጉ እኔን በጣም ምትደግፉኝ በዛ መስመር ነው። ባይዘው ሰብስክራይብ ብታደርጉ ብታዩ ምናምን በቃ እኔ ራሱ እዚህ አልጠፋም። 24 ሰዓት ቁጭ ብዬ እናንተ ጋር እንትን ስለውል ነበረ እና ዩቲዩብ ስራዬ ነው። ብዙ ሰው እንዴ አንተ ምን ሽቀላ ነው ማለት ነው ዩቲዩብ ምናምን ይሉኛል። አረ ሽቀላ ነው አላዋጣል እንጂ አሪፍ ሽቀላ ነው። እናንተ ግን እየተባበራችሁ አይደለም፣ አታሸቅሉም። ስለዚህ ሰብስክራይብ ያደረጋችሁ ላይክ ሼር ያደረጋችሁ አሸቅሉን እዩ እዛ እዩ። እኛም ያው እንግዲህ ስራችን ጥሩ ይሆንልናል። እሺ እንትና ወንድሜነ ፒኬን እዚህ ግን ለጃቢር ጥፋት አለበት። እሱ የሌለበት ቀን የለም። እስኪ አርመው ማለት እኔ አሁን ራሱ ፒኬን ትናንት ፎሎ አድርጉ ብዬ ቲክታክ ላይ ለጥፌ ብዙ ሰው የሚያቀህም አይመስለኝም። ትልቁ ችግሩ ምንድነው? ጤነኛ ንግግርና ጤነኛ ትምህርት አበሻ ማህበራዊ ሚዲያ ላይ ብዙ አይወደድም። አረ እንደዚህ ኖ ተድላ እንዲህ ስትል አሁን በጣም ፌመስ የሆኑ አሉ እነ ሰማይ ጠሬዚ ድሬዱ ሰውዬ ማለት ነው ከጎን ያለው አሁን እሱ ማይረባ ነገር እያደረገ ነው ማለት ነው የፈመሰው። የእሳቸው እጅ ነው ዋናው እኮ። አሁን ማስተዋወቅ አለበት ሰው። የእውነት ነው የምነግራችሁ። እኔ ፒኬን ዴይዋን የሰማሁት ቀን ጃቢር ነው ያገናኘኝ። እንትኑ ንግግሩ ራሱ የ90 ዓመት ሽማግሌ ነው። ትሁት ነው፣ ከሰው ጋር የመጨቃጨቅ ሳይሆን በጣም ግን አሁን ዛሬ ያታዘብኩት ነገር ምንድነው? ሰው ኢዝሊ የሚመጣ መልስ አይወድም። ትግል ይፈልጋል፣ በጣም ጭቅጭቅ ይፈልጋልና ቅድም ግን እንደው እንድትሄድበት ፈልጌ የነበረው የእግዚአብሔር ሰይጣን ለሼር ነው እንደሚሰሩት በጋራ ነው የሚሰሩት። ሰይጣንና ጅን ጋኔን የአላህ ፍጥረት መሆናቸውን አያውቁም ማለት። ሰይጣን የሚባለው ነገር ከሌለ ቫልዩ አይኖረውምና እየተደባደቡ ሁሉ ጊዜ አንድ ቀን እግዚአብሔር አንድ ቀን ሰይጣን እያሸነፈ ነው የሚመስላቸው። እኔም ስለኖርኩበት ስለማቀው ሁሌ ነው የምንቃወመው ከጧት እስከ ማታ ጉሮራ ላንቃችን እስኪደርቅ ድረስ። ጋኔን እኛ አልፈጠርን፣ የፈጠረ ፈጣሪ አለ። ጂንን እንደተሆነ እርጉም ነገር አድርጎ ቆጥሮ እኛ እንደተለየ ነገር አድርገን በቃ በፍጥረት ስርዓት ውስጥ ያሉት ፍጥረት በሙሉ የአላህ ፍጥረቶች ናቸው። እነዚህን የተለየ ጠላት የእግዚአብሔር ጠላት አድርጎ የአላህ ጠላት አድርጎ መቁጠር ተገቢ ነው ወይ? እንደ ጥያቄ ሳይሆን እንደው ታችም ካሉ በደንብ ተብራርቶ እንዲሰማ። እኔ አንተ ስታወራ ጸጥ ብዬ በሰማ ነው የሚሻለኝ ነው። እሺ ሽማግሌ ነው ስል እና ታዲያ ሽማግሌ እኮ ነው ምናምን እያሉ ነበር እና ብዙዎች ያውቁኛል ሽማግሌ መሆኔ። ማርሃባሽ አሁን የተነሳው በጣም ብዙ እንትኖች ላይ እንደዛ ነው። እንዲያውም የአይሁዶች እስኪ ሶስቱን አመለካከቶች እንይ። በአይሁዶች እምነት በአይሁዶች አመለካከት መሰረት ሰይጣን የወደቀ መልአክ አይደለም። ከመሰረቱ ሰይጣን የሚወድቅ አይነት አካልም አይደለም። ዲያብሎስ የሚባለው ፍጥረት ወይም ሰይጣን የሚባለው ፍጥረት መልአክ ነው፣ እስቲል አልወደቀም እንደ አይሁድ አስተምሮ ማለት ነው። ያ መልአክ ግን የተፈጠረበት ሪዝኑ አላማው ራሱ ምንድነው? ሰዎችን ላይክ አሁን እነ ሚካኤል ገብርኤል ምናምን ተብለው የሚጠሩ መልአኮች ሰዎችን ወደ መልካም የሚጠሩ ናቸው፣ ወደ መልካም የሚመሩ ፖዚቲቭ ነገር የሚያዙ ናቸው። ይሄ ሰይጣን የተባለው ወይም ዲያብሎስ የተባለው መልአክ ደግሞ ስራው ምንድነው? ሰዎችን ወደ መጥፎ ነገር መምራት ነው። እሱም ነፃ ፈቃድ የለውም። መላእኮችም እነ ሚካኤል ገብርኤልም ነፃ ፈቃድ የላቸውም። ዋን ዌይ ነው ማለት ነው አመለካከታቸው። ስለዚህ ሁለቱም ታዛዦች ናቸው። የማንን ትእዛዝ ነው የሚፈጽሙት? የእግዚአብሔርን ትእዛዝ። በዛ ምክንያት ምንድነው ሁለቱም ተጠያቂዎች አይሆኑም። ተጠያቂ ምን ሆነው እኛ ሰምተን የምንሄደውን አካል ነው። ሎጂካል ነው ስታስቡት፣ የአይሁዶች አመለካከት ነው ይሄ። ስለዚህ ሰይጣን ወይም ዲያብሎስ የሚባለው ፍጥረት ጋር በተገናኘ የወደቀ መልአክ ሆኖ የሲኦል መኖሪያው የሆነ ምናምን እንደዛ ሳይሆን ሰይጣን የተባለው ወደ መጥፎ ነገር ሰዎችን የሚያመላክት የሚመራ የእግዚአብሔር ፍጡር የሆነ መልአክ ነው። ተጠያቂነት የሌለበት ማለት ነው። ለምን? ለዛ ሪዝን ነው የተፈጠረው የሚል ነው። በክርስቲያኖች ስትመጡ ነው አሁን እንግዲህ የተለየ ነገር የምታገኙት። በቃ አላ በጣም የተለየ ነገር ተደርጎ የሚገኘው በክርስቲያኖች ላይ ስንመጣ
አንደኛ የወደቀ መልአክ ነው ብለው ነው የሚያምኑት። የወደቀ መልአክ ለመሆኑ የናቡከደነጾርን ታሪክ ነው አንስተው አንተ ኪሩብ ምናምን እንዲህ ነበርክ እንደዚህ እያለ የሚነሳውን ታሪክ አንስተው ስለ ዲያብሎስ ነው የሚያወራ። እግዚአብሔር መልአኮችን ፈጥሮ ተዋቸውና እዛ አካባቢ ሰወር አለ። ከዛ በኋላ እኔ ነኝ አምላካችሁ ብሎ እሱ ራሱን አስተዋወቃቸው ነው። የክርስቲያኖች በኩል ያለው ትርክት ይሄ ነው። ራሱን አስተዋወቃቸው። እሱን የተከተሉት ሲሶ የሚሆኑ እነ ስማዚያ ምናምን የሚባሉ ይሄ ማነው ደግሞ አዛዚኤል ምናምን የሚባሉ ሲሶ የሚሆኑት 1/3 ማለት ነው የሰይጣንን ትምህርት ሰሙ። እኔ ነኝ አምላካችሁ የሚለውን ነገር አመኑበትና ከሱ ወግነው ከነ ገብርኤል ከነ ሚካኤል ጋር ተዋጉ ነው። ከዛ በኋላ ሚካኤል ማረከው፣ ያው ወደ ምድር ጣለው፣ ወደ ሲኦል ጣለው የሚል ታሪክ እና ትርክት ነው ያለ። ስለዚህ እነዚህ አካላቶች እነዚህ እንትኖች ሲሶ የሚሆኑ መላእክቶች እሱን የተከተሉት በሱ ተታለው ነው። ገባችሁ? በሱ ተታለው ነው የተከተሉት። ከዛ በኋላ ወደ አዳም ታሪክ ምናምን ይመጣል። እንደ ኢስላም ስንመጣ ግን በኢስላም አመለካከት በሶስት መክፈል እንችላለን ፍጡሮችን። አሁን የሰው የሚባለውን አፈጣጠር በ4 ከፍለን እናየዋለን ብቻውን ራሱን ችሎ። ፍጥረታት ደግሞ አጠቃላይ ስንል ላይክ ሁሉንም በተመለከተ ባይሆንም በ3 ደረጃ መክፈል እንችላለን። አንደኛው መላእክት የሚባሉ ፍጥረታቶችን አላህ Subhanahu Wa Ta'ala ፈጥሯል። እነዚህ ፍጥረታቶች ምንድናቸው? ኦንሊ ፖዚቲቭ ናቸው። ማለትም ነፃ ፈቃድ አልተሰጣቸውም ነው። ነፃ ፈቃድ የሚባለው ካፓሲቲ ችሎታ ማለት ነው። ምን አይነት ችሎታ የላቸውም እነዚህ ሰዎች ላይክ በሶፍትዌራቸው በሚገባቸው ቋንቋ የመካድ ችሎታ አቅም የላቸውም እነዚህ መላእክት። ያ ችሎታ ያ አቅም በተፈጥሮ የላቸውም። ስለሌላቸው አይጠየቁበትም። በሚሰሩት ስራ በጠቅላላ ፖዚቲቭ ነው። ለምን? ኔቸራቸው ነው የሚያስገድዳቸው ፖዚቲቭ ብቻ እንዲሰሩ ማለት ነው። ሶስተኞቹን ፍጥረቶች ወደ ሁለተኛው መለሳ። ሶስተኞቹን ፍጥረቶች ስናይ ደግሞ እነማን ናቸው? እነዚህ እንስሳት ይባላሉ። እንስሳት ደግሞ ባይ ኔቸር ብዙ ጊዜ ኔጌቲቭ ናቸው። ብዙ ጊዜ ኔጌቲቭ ናቸው። መጣላት፣ ምንድነው መነካከስ፣ መበላላት፣ መወጋጋት ምናምን እንደዚህ ኔጌቲቭ የሆኑ አመለካከቶች ነው ያላቸው። ወደ ፖዚቲቭ ማደግ አይችሉም። ይሄ ኔቸራቸው ነው። አሁን ጄኔራሊው ነው ሁሉንም የምናየው። ይሄ ኔቸራቸው ስለሆነ እነሱም ተጠያቂዎች አይደሉም በተፈጥሯቸው ዙሪያ ላይ። ወደ ሁለተኞቹ ፍጥረታት ስንመጣ ግን ሰውና ጂኒ ይባላሉ። የሁለቱ ልዩነት ምንድነው? ሰዎቹ ቪዚብል በሆነው ዓለም ውስጥ ያሉ ናቸው። እኛ ላይክ ቦዲ ያላቸው፣ እንደዚህ ቦዲ ሲባል ቁስ አካላዊ ነገር ያላቸው፣ እኛ ምንተያይ ምንነካካ ምናምን። ጂኒዎቹ ሲባል ደግሞ አናዘር ዳይሜንሽን ላይ የሚኖሩ እዚሁ ዓለም ሆኖ ግን አናዘር ዳይሜንሽን የሚባል ማለትም እዚሁ ዓለም ነው ያሉት፣ እኛ አናያቸውም። ከማታዩቸው ስፍራ ያዩአችኋል ተብሎ የተቀመጠው። እኛ አናያቸውም፣ የማየት አቅሙ የለንም። እነሱ ግን እኛን ያዩናል። ግን አላህ Subhanahu Wa Ta'ala በሁለቱ ፍጥረቶቹ ላይ ፍርሃትን አስቀምጧል። ምን አይነት ፍርሃት ነው? ይህንን ድልድይ እንዳያልፉ፣ ይህንን ግርዶሽ እንዳያልፉ ጂኒዎችም ሰዎችን ይፈራሉ፣ ሰዎችም ደግሞ ባይ ኔቸር ጂኒዎችን ይፈራሉ። ይሄ ፍርሃት ነው። ይሄ በዚህ ፍርሃት ምክንያት እርስ በርሳቸው ያው ያንን ቦርደር መስበር ላይ በጣም እንትን ነው ማለት ነው። ግን እነዚህ ሁለቱ ፍጥረቶች ምንድናቸው? ዜሮ ላይ የተፈጠሩ ናቸው። ማለትም መልካም ስራ ሰርተው ከፍ ሲሉ ከመላእክት በላይ ደረጃ ይሰጣቸዋል። ለምን? አላህን ስናመልክ ፈልገነው ነው የምናመልከው። ገባችሁ? እኛ ፈልገነው ነው። ምንም ፎርስ ወይም በተፈጥሮ የተጫነብን ኔጌቲቭ ነገር የመምረጥ አቅም የሌለን ሆኖ ችሎታው የሌለን ሆኖ ሳይሆን አለማምለክ እኮ ትችላላችሁ። አለማምለክ ትችላላችሁ። አለመስገድ፣ አለመጾም ትችላላችሁ። ያዘዛችሁን ትእዛዝ አለመታዘዝ እኮ ትችላላችሁ። ገባችሁ? እንደዛ እየቻላችሁ ግን ፈልጋችሁ ነው የምታመልኩት። ስለዚህ ከመላእክት በላይ ይሆናል ደረጃቸው። አላህ Subhanahu Wa Ta'ala የአደምን ልጆች አከበርናቸው፣ ከመላእክት በላይ ማላቅናቸው ይላል። የምንልቀው የምንከበረው ግን በምን ምክንያት ነው? በራሳችን መንገድ ስንቀበለው ነው። ላይክ እሱን ስናመልከው ነው። ጥፋት አጥፍተን እንኳን በፈቃዳችን ነው የምንጸጸተው። ስለዚህ እኛ ዜሮ ላይ የተፈጠርነን፣ ማጥፋትም እንችላለን፣ ፖዚቲቭ መልካም መስራትም እንችላለን። ጂኒዎችም ልክ እንደኛው አንድ አይነት ፍጥረቶች ናቸው። ማጥፋትም ይችላሉ፣ መልካም ስራ መስራትም ይችላሉ። ልክ መልካም ስራ ሲሰሩ እኛ እንደምንመነዳው መልካም ነገር እንደሚሰጠን እንደሚለገሰን ሁሉ እነሱም ይመነዳሉ። መጥፎ ስራ ሲሰሩም ደግሞ እኛ እንደምንቀጣው እነሱም ይቀጣሉ። ስለዚህ እነዚህ ዜሮ ላይ ያሉ ፍጥረቶች ናቸው ማለት ነው። አሁን ከነዚህ ፍጥረቶች ላይ ታዲያ ሰይጣን ማን ነው? አሁን ጂኒ አለ፣ ሰው አለ። እስካሁን ሰይጣን አልጠቀስንም። ሰይጣን የሚለው ነገር ላይ ስንመጣ ደግሞ ካራክተር ነው፣ ግብረ ባህሪ ነው። ሰይጣን የሚለው ስያሜ
ኔቸር አይደለም፣ ምንነት አይደለም፣ ማንነት የአንድ ሰው ማንነት አይደለም። ሰይጣን የሚባለው ግብረ ባህሪ ነው። አንድ ሰው ሲሰርቅ ነው ሌባ የሚባለው፣ ሲወለድ ሌባ አይደለም። ሲሰርቅ ሌባ ይባላል። ታዲያ ይህ ግብረ ባህሪ ያላቸው ሰይጣን የሚባሉ አካላቶች ከየትኛው ወገን ናቸው ሲባል እንደየቃል አገባቡ ያሉበት ወገን ይለያያል። ለምሳሌ አላህ ስብሐነሁ ወተዓላ በሱረቱ ናስ ምዕራፍ 114 የመጨረሻው አንቀጽ ላይ ሚነል ጅነቲ ወናስ ብሎ ከሰውም ሆነ ከአጋንንት ከሆኑ ሰይጣናት በአንተ እጠበቃለሁ በል ይላል። ስለዚህ ከሰው የሆኑ ሰይጣናት አሉ፣ ከጂኒ ከጋኔል የሆኑ ሰይጣናት አሉ። እንደ ምሳሌ ጴጥሮስን ሂድ አንተ ሰይጣን ይለዋል ኢየሱስ ክርስቶስ፣ ሰይጣናዊ ባህሪ ስላየበት ነው። ስለዚህ ግብረ ባህሪ የሚሰጠው ስያሜ ነው። እንደ ቋንቋ ደረጃ ከሄድን ደግሞ እንስሳትም ሰይጣናት የሚባሉበት ደረጃ አለ። እንስሳትም ጭምር በጣም አውሬ የሆኑ በጣም መጥፎ ባህሪ ያላቸው እንስሳቶች ሸይጣን ተብለው በአረብኛው ሊጠሩ ይችላሉ፣ ወይም ሰይጣን ተብለው ሊጠሩ ይችላሉ። ሰይጣን የሚለው ስያሜ አንድ አካል በባህሪው ምክንያት የሚያገኘው ስያሜ እንጂ በተፈጥሮና ባይኔቸር የሚያገኘው ማንነት አይደለም። አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይም እነዚያ አማኝነን ብለው የሚያጭበረብሩ ሰዎችን ሲያስቀምጥ ከሙእሚኖች ጋር ሲሆኑ ሰው በምንድን ነው የሚለየው ከእንስሳ? በማሰብ በማስተንተን በማስተዋል ይባላል። ሰው ከእንስሳ የሚለየው በሞራሊቲ ነው። ትልቁ አሁን አንበሳ የቻለውን ያክል ያስባል። ሀሳቡ ዋን ዌይ ነው። እንደዚህ ዙሬ በዚህ መጥቼ ማደን ካለበት ያንን ነገር አስቦ ነው የሚያድነው። አንበሳ አያስብም አይባልም። ሲጀመር የማያስብ እንስሳ የለም። ግን ልዩነታቸው ምንድን ነው? ሞራሊቲ የሚባል ነገር የለም ነው። ስለዚህ ሰው ምኑን ነው ሲባል ሞራሊቲውን ነው። ያንን ሞራሊቲውን ደግሞ ከሰውነቱ ላይ ያለው ምንድነው መንፈሳዊ አካሎችንም ይሁን ስጋዊ አካላቶችንም ይሁን የሚመራው ሞራሊቲው ነው። አሁን አንድ ሰው ጭንቅላቱ አይደለም እሱን የሚመራው፣ እሱ ነው አእምሮውን የሚመራው። የሰውየውን ጭንቅላት የሚመራው ሰውየው ነው። ሰውየው ታዲያ ማን ነው ሲባል ሞራሊቲውን ነው። መጥፎ ካራክተርን ከያዘ ግብረገብነት ከጎደለው በዛ መጥፎ ካራክተር መሰረት አእምሮውን ይመራዋል። ስለዚህ አእምሮ የሚያስበው ምንድን ነው? ኔጌቲቭ ነገሩን አስቦ ቀምሮ ይሰጠዋል ማለት ነው። ለማን ነው የሚሰጠው? ለዚህ ለሞራሊቲው፣ ለሱ ለውስጣዊ ማንነቱ ማለት ነው። ስለዚህ ለዛ አእምሮ ቀምሮ ይሰጠዋል። በድርጊቶቹ በስጋው ይገለጻል። ያ ነገር ይፈጸማል። ስለዚህ ሰው ምንድነው ሲባል ሰው ግብረ ገቡን ሞራሊቲውን ነው። ያ ማንነት ደግሞ የተሰጠን ማን ነው? አላህ Subhanahu Wa Ta'ala ነው። ወነፍሲን ወማ ሰዋሃ ይላል። ነፍስንም ባስተካከላትም ይላል። ፈአልሃመሃ ፉጁሩሃ ወተቅዋሃ አመጿንና ፍርሃቷንም ባሳወቃት ጌታ አምላለው። ምንድነው ሱራ 91 እስኪ አስታውሱኝ ቀጣዩን አንቀጽ ኢዚን ባአሰ አንዴ ለምን አላወጣውም? ቀድ አፍላሃ መን ዘካሃ ከኃጢአት ያጠራ ሰው ፍላጎቱን በእርግጥ አገኘ። ወቀድ ካበ መን ደሳሃ በኃጢአት የሸፈናትም ሰው በእውነት አፈረ። ከዘበ ሰሙዱ ቢጠግዋሃ እያለ ይቀጥላል። አሁን ምንድነው አንድ ሰው ሞራሊቲው ተሰጥቶታል። ያንን በመልካም ነገር የሰራ መልካሙን ነገር ያገኛል፣ በመጥፎም ደግሞ ሊሸፍነው ይችላል ነው። ይህንን የማገናዘብ ምንነት ውስጣዊ ባህሪ ግን አላህ Subhanahu Wa Ta'ala ሰጥቷል ለማለት ለሁሉም ሰው። ስለዚህ ሰው ምኑን ነው ተብላችሁ ብትጠየቁ ሰው ማለት ሞራሊቲውን ነው። ይሄ አይ ቲንክ ፊሎሶፊካል እይታ ነው። ኢስላማዊ ላይ ያለው አስተምሮ አላቅም፣ ግን ሰው ማለት ሞራሊቲው ነው። ሰው ከእንስሳ የሚለየው በማሰቡ በማስተንተኑ እንደዚህ አይነት ባህሪያቶችም እንዳሉት ሆኖ ትልቁ መለያው ግን በጎነት ወይም ሞራሊቲ የሚባለው ኮንሴፕት ነው። መልካም ነገር ማድረግ፣ መጥፎን ነገር አለማድረግ፣ ወይም ደግሞ መጥፎው ነገር ማመዘንና መልካም ነገሩ ደግሞ ዝቅ ማለት ጋር በተገናኘ ነው። ስለዚህ ሶስቱ ታላላቅ ፍጥረቶች ኢስላም ላይ ያሉት እነዚህ ናቸው። እኛ የወደቀ መልአክ የለም፣ መልአክ ይወድቃሉ ብለንም አናምንም። እኛ ከሰው ልጆች ጋር የግብረ ስጋ ግንኙነት ፈጽመው ኔፊሊሞችን የወለዱ መላእክቶች አሉ የሚል እምነትም የለንም። እንደዛ አይነት እምነት የለም፣ በኢስላም አይታወቅም። ይሄ ባዕድ የሆነ እምነት ነው። ጃይንት ፍጥረታቶች አሉ ወይ በሚለው በኢስላም ይታመናል። ከአደም አለይሂ ሰላም ጀምሮ የሰው ልጅ ዝግመተ ለውጦች አሉት፣ ፊዚካሊም የሆነ ዝግመተ ለውጦች አሉት። ከትልቅ ሳይዝ ወደ ትንሽ የመጣ ፍጥረት ነው፣ ከትልቅ እድሜም ወደ ትንሽ እድሜ የመጣ ፍጥረት ነው ብለን እናምናለን። ግን ይህ ማለት ግን መላእክና ሰዎች ተጋብተው የሰው ልጆችን አዩ፣ ወደዷቸው፣ ከዛ አገቧቸው። ካገቧቸው በኋላ ኔፍሊ የሚባሉ 3000 ክንድ የሚሆኑ አላህ ያሳያቸው በደመና እንደዚህ የሚከለሉ ሰዎች ተወለዱ። እንዴት ብለው እንደተወለዱ ራሱ አላቅም፣ የትኛው ማህፀን እንደወለዳቸው። ብቻ እንደዛ አይነት አስተምሮ የለንም። ይሄ መጽሐፈ ኩፋሪ ላይ ያለ የኦርቶዶክስ አስተምህሮ ነው።
ብሉይ ኪዳን ላይም የእግዚአብሔር ልጆች የሰው ልጆችን አዩ ወደዷቸው የሚለውን በተመለከተ ሁለት ትርጓሜ ቢኖራቸውም አንደኛው መላእክት ናቸው የሚል ነገር ያስቀምጣሉና ለማንኛውም ይህን ይመስላል ጅኒ መልአክና ሰው ያላቸው ልዩነቶች። እና ጅኒዎች አይደብሯችሁ እሺ። ብዙ አብዛኛውን ጊዜ አታክ የሚያደርጉት ባይዘዌ በሚፈራቸው ሰው ላይና ድንበራቸው ላይ ስትጠጉ ነው በብዛት። ድንበራቸው ላይ ከሌላቸው እነሱ ራሱ ከሰው ተገልለው ነው የሚኖሩበት ቦታ የሰው ጋር ፍርሃት ስላላቸው ራቅ ያለ ቦታ ነው። ኒክኔም ገብታል። እኔ ልጠይቅ እስከዛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤሊየን ናችሁ ብለን መናገር እንችላለን? ጂኒዎች ነው እንግዲህ በዚህ ዙሪያ ላይ ባይዘ አሪፍ የሆኑ እንትኖች አሉ። ኮንስፓይሬሲ ቲዮሪ በሚባለው ደረጃ የኤሊየኖች አብዛኞቹም ገጽታ አረብ ሀገር ላይ ካሉ ጥንታዊ አገላለጾች ጋር በጣም ማች ያደርጋል። ለምሳሌ እንደው ዝም ብሎ ቁርአንን እንየውና ቁርአን ላይ ባይዘ ያልተገለጹልን ብዙ ፍጥረቶች እንዳሉ አላህ Subhanahu Wa Ta'ala አስቀምጧል። ለኛ ያልገለጸልን ፍጥረቶች እንዳሉ ግን ጂኒዎች ኤሊየንሶች ናቸው ወይ በሚለው ዙሪያ ግን እሺ አሚራ አውራ። አሚራ አፍዋን ቀደም ጽፌ አሁን ስለፖስትኩት ነው። ከገባው አይቀር እንትን ልበል ቪዲዮ ፖስትቻለሁ ከቀደም ጀምሮ ለሱ ሁለት መጀመሪያ የተፖስቱ ቪዲዮችን ቫይራል አውጡልኝ እሺ። የኢምራን የቻሌንጁ ቪዲዮ ነው፣ ሪፖስት አድርጉልኝ ከቻላችሁ። አፍዋን ፒኬ ቀጥል። መርሃባሽ እሺ። እና ኤሊየንሶች ማለት አሁን የአደም አለይሂ ሰላምና የኢብሊስን ጸብ ካያችሁ የመጀመሪያ መነሻ ጸቡ ምንድነው? አና ኸይሩ ሚንሁ ነው። እኔ ከርሱ በልጣለሁ ነው። በቃ አለቀ። እኔ ከርሱ የበለጥኩ ነኝ። ይህንን ነገር ነው ጂኒ ወይም የጂኒ ወገን የጂኒ ዘር የሆነው ኢብሊስ እስከ ትንሣኤ ቀን ድረስ መስራት የሚፈልገው ይህንን ነው። የሰው ልጅ በተአምር መራለው ሲል የመላእክት የብርሃን መላእክትን እንኳን እስኪመሰል ድረስ ራሱን ይቀይራል እንዳለው ክርስቶስ እኔ ነኝ ያንተ መልአክ እኔ ነኝ ብሎ ባይዘዊ ዝቅተኛ ካንተ በታች ነኝ ብሎ ጂኒ ሊመጣ አይችልም። በጭራሽ አይመጣም። ጂኒ ስላችሁ ኢብሊስን ለማለት ያክል ነው። ኢብሊስ አይመጣም፣ ካንተ በታች ነው። ሁሌ የሚመጣው አንተን ለማሳሳትና እሱን የበላይ አድርገህ እንድታስበው ብቻ ነው። ሶ የበላይነቱን ነው የሚፈልገው። ስለዚህ አነ ኸይሩ ሚንሁ ሲል እኔ ከርሱ እበልጣለሁ ነው ያለ። በታሪክም በኢስላማዊ አስተምህሮም እያንዳንዱ ማሳየት የሚፈልገው ነገር ጂኒ ምንድነው እንትን ኢብሊስ ምንድነው ከሰዎቹ እንደሚበልጥ ነው። እነዚህ ነገራቶችን ግን እንደየዘመኑ የሚገልጽባቸው መንገዶች ይለያያሉ። ዘመኑ ላይ ባለው ነገር ነው የሚወሰነው። ማለትም ዘመኑ ላይ ያለው የሆነ ትልቅ የሚባል ኮንሴፕት ትልቅ የሚባል ሐሳብ ካለ ለምሳሌ ሱለይማን አለይሂ ሰላም ላይ ድግምት በጣም ተስፋፍቶ ነበረ። በዛ ሰዓት ራሱን ይሄ ኢብሊስ ማለት ነው በዛ መስፋፋት ዙሪያ ላይ ራሱን እንደ ታላቅ ነገር በመቁጠር ጥንቆላን በማስተማር እዛ ነገር ላይ ነው የበላይ ሆኖ መታየት የሚፈልገው። አሁን በዘመናችን ደግሞ ሳይንቲፊክ ነገራቶች ናቸው የበላይ ሆኖ የተቀመጡት ወይም ደግሞ ታላላቅ ስልጣኔዎች አሉ የተባሉት አሁን ዘመናችን በዛ ነው። ስለዚህ ጂኒ ከዛ በተለየ መንገድ ከኛ የበላይ ሆኖ ሊመጣበት የሚችለው አጋጣሚ የለም። አሁን ላይ እንደ መልአክ መጥቶ በርቶልህ ምናምን አይደለም። አሁን ምንድነው በቃ እኔ ፐርሰናል ኦፒኒየን ነው የምነግራችሁ ኤሊየንስ ነኝ ነው የሚልህ። ካንተ የተሻለ ቴክኖሎጂ አለኝ ብሎ ነው የሚመጣ። ሌላ የተለየ ነገር ይዞ ለምን ዘመኑ ከቴክኖሎጂ ጋር ብቻ ያለ ነው። ስለዚህ የሆነ ጊዜ ይጠፋል አሉ የሉም ምናምን እንደዚህ እንዳልክ አንተ ስትባዝን ነው የምትኖረው። እሱ ደግሞ ካንተ የተሻለ ነገር አለኝ እያለ በተለያዩ አጋጣሚዎች ያሳያል ነው። አሁን ለምሳሌ ኒኮላ ቴስላ ጋር በተገናኘ ሌላ ፍጡሮች ጋር ተነጋገርን የሚሉት አንዳንድ የስነ ፈጠራ ባለሙያዎች ደግሞ የሆነ አካል መጥቶ እንደዚህ አናገረኝ የሚሉት ጋር በተገናኘ አብዛኛው በቃ የጂኒ ስራ ነው። ሶ ካንተ የተሻለ መሆኑን ለማሳመን የሚሄድበት ጥረት ነው። ስለዚህ ዩኤፍኦ አና አይደንቲፋይ ፍላይንግ ኦብጀክት የሚባሉት ያልተገለጹ በራሪ አካላት ተብለው የሚጠቀሱት ማለት ነው። የሚጠቀሱት እነዚህ አካላቶች ጂኒዎች የመሆን እድላቸው ሰፊ ነው የሚል ፐርሰናል የሆነ እምነት አለኝ። ሃይማኖታዊ እምነት አይደለም ግን ይህ እምነቶች ግን ከሃይማኖታዊ አስተምህሮ ባክግራውንዶች የተነሱ እምነቶች ናቸው። እምነት ነው እኔም ብቻ የሚወክል። አሰላሙ አለይኩም ቢኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጂኒዎች በቃ ነፃ ምርጫ አላቸው ማለት ነው? አዎ አላቸው። ማሻአላህ አመሰግናለሁ።
መርሃባ ሱረቱል ጂን አንብበው። እሺ ከኛ ውስጥ ከሃዲዎች ከኛ ውስጥ አማኞችም አሉ ይላል። አላህ Subhanahu Wa Ta'ala ጀነትን ያዘጋጀው ለሰዎችም ለጂኒዎችም ጭምር ነው። ጂኒዎች እኛ እንደምንመነዳው እነሱም ይመነዳሉ። ኢብሊስ የነሱ ላይክ ሃይራርኪ ላይ ያለ ፍጥረት ሲሆን እሱ ደግሞ የራሱን የመጸጸቻ መንገድ ያልተጠቀመ መጠቀምም የማይፈልግ እስከ ትንሣኤ ቀን ድረስ የማያምን አላህ Subhanahu Wa Ta'ala ረጅም እድሜን እንዲኖር የወሰነው ፍጥረት ነው። የሱ ትውልዶች ግን በሱ ምክንያት ምንም የሚጠየቁበትም ሪዝን የለም። እነሱ ውስጥ ደግሞ ያው እሱን የተከተሉ ሲጠሙ አንተን የተከተሉትን ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠ። ከጅኒም ከሰውም የተከተሉህን በእሳት ሞላቸዋለሁ ነው ያለ። ስለዚህ እሱን የተከተሉት ሲቀሩ ከዛ ውጭ ያሉ አማኞች ጋር በጠቅላላ ግን ለነሱም ይመነዳሉ ፍጥረቶቹ ስለሆኑ ማለት ነው። ከነርሱም ከኛም ወገንም መልእክተኛ እንደተላከ ቁርአን ላይ ያስቀምጣል። ከየወገኖቻቸው መልእክተኞችን ላክን ይላል። ስለዚህ ሙሳ አለይሂ ሰላም ለምሳሌ አስተምህሮቱ እነሱ ጋር ደርሶ ነበር። እነሱም ሲናገሩ ስለ ቁርአንን በሰሙ ጊዜ ልክ እንደ በሙሴ እንደተላለፈው አይነት መልእክት ሰማን ብለው ነው የሚያወሩት። ነቢያችን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ተብሎ ነው የተገለጸ ለዓለማት። ይህንን የሚፈቱበት ስለ ሁለቱ ዳይሜንሽን ነው የሚያወሩት፣ የሰው ዓለም የሆነው አካልና የጅኒዎች ዓለም። ስለዚህ ለሁለቱም ዓለም የተላኩ ነብይ ናቸው። ሰው ከሆኑ ነቢያቶችም ለጅኒዎች የተላኩ ነቢያቶች አሉ። ሱለይማንን፣ ሙሳ አለይሂ ሰላምን እንደ ምሳሌ ማንሳት ይቻላል። ኒክኔም እንትን ፒኬ ጅኒዎች ቁርአን ሰምተው ወደ ገዛ እንትኖቻቸው ሄደው ነበር አይደል? ወገኖቻቸው ማስጠንቀቂያው ነው ማለት ነው። በዚህ መሰረት ቁርአን ለፍጥረት ሁሉ ነው የተላከው ተወርደው ማለት ይቻላል። አዎ አሁን ያወራሁት አንቀጽ ነቢያችን ሰለላሁ ዐለይሂ ወሰለምን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንህም ብሎ አስቀምጧቸዋል። የነቢያችን ተልእኮም መልእክቱም ለዓለማት እዝነት የሆነ ነው። ጅኒዎችም በተለያዩ አጋጣሚዎች ቁርአንን ይማሩ ያስተምሩ ነበር። እስቲልም እኮ በሰው ተመስለው አንዳንድ ታሪኮች አሉ የሚማሩበት፣ ግን የተከለከለ መንገድ አላቸው። ማለትም ሰው ተመስለው ተገልጠው የመማር ምናምን ሃይማኖታዊ ፍቃድ የላቸውም። ዓለማት የሚለው ኦኬ ሌላ እንትን ማለት ነው። ኦኬ እንትን እንደ በእንትን ኮንቴክስት ዓለማት የሚለው ለምድር ሁሉ የጂኒዎችንና የሰዎችን ዓለም ነው ዓለማት ነው እንጂ ፍጥረታት ወይም ደግሞ የሆነ ስለ ሁለት ፍጥረት ስለ 3-4 ፍጥረት ሳይሆን እያወራ ያለው ዓለማት ነው ያለው። ዓለማት የሚለው ሁሉም እኔ እስካሁን ድረስ ያነበብኩት ሙፈሲሮች ያስቀመጡበት የጂኒንና የሰዎችን ዓለም ነው የሚመለከተው ነው። ኦኬ ግልጽ ነው። እንትን ሌላ ጥያቄ ልጠይቅ። ከጂኒ እንውጣና ከታች አንዳንድ ጂኒዎች የሚጽፉትን ኮሜንት አይተህ ነው ከጂኒ መውጣት የፈለክ? እነሱ ጥሩ ጂኒዎች አይደሉም፣ አማኞቹ አይደሉም። እሺ እንትን ትናንትና አደም ማን ነው? ይቅርታ አደም እላለሁ ኢሳ በሰንበት ሽሯል የሚል ነገር አለ በእስልምና ዶክትሪን ትምህርት ጠይቀኝ ነበር። እኔ አላነበብኩም፣ ቼክ ለማድረግ ሞክሬያለሁ። እንደዛ የሚል አስተምሮ የለም። ትእዛዞችን እንዳቀለለላቸው ይናገራል፣ ያስቀምጣል ቁርአን። በእንትን ሀያል ሆኖ የመጣባቸውን የጠነከረባቸውን ትእዛዝ አቅሎላቸዋል። እነሱ ደግሞ ሙፈሲሮቹም የሚያስቀምጡት ምናምን ምግብ ጋር በተገናኘ በጥፋታቸው ምክንያት የከረረባቸው ነገሮች አሉ። እነዛ ጋር በተገናኘ አቅሎላቸዋል። ስፔሲፊክ አድርጎ ግን ሰንበትን ሽሯል የሚለው አስተምህሮ ግን እኔ አላነበብኩም፣ በግሌ ማለት ነው። ኢስላም ላይ እንደዛ አላነበብኩም። ግን በእነርሱ እርስ በርስ በተለያዩት ሰዎች ላይ ግዴታ እንደሆነች ሰንበት ቁርአን አስቀምጧል። ስለዚህ እነዚያ አይሁዳውያን እርስ በርስ የተለያዩ አይሁዳውያኖች ላይ ብቻ ግዴታ እንደሆነ የተቀመጠ ነገር ነው። ላይክ የዘላለም ህግም አይደለም ነው ከመሰረቱ ራሱ ስፔሲፊክ ለሆኑ አካላት የተቀመጠ ነገር ነው። ስፔሲፊካሊ ያቀለለላቸው የተነገረ ነገር አለ በቁርአንና በሐዲስ ያቀለለላቸው? አዎ ነበረ። ከእናንተ ብዙዎችን የተከለከሉትን የሚፈቅድ ሲሆን ብሎ ነው ያስቀመጠው። ለምሳሌ አንድ ነገር ብናነሳ ምንድነው የወርች ስጋ ነው የሚባለው
ምንድን ነው የሚባለው? እነሱ ላይ ወርች ጉልበት አካባቢ አለ። ወርች ምንድን ነው ሰዎች? ወይኔ አማርኛም በአማርኛ ራሱ ጠፋኝ። እኔ ወርች የሚባል ሰምቼ አላውቅም። ወርች አይደለም፣ ተሳስቼ ነው። እሺ እሺ እንትን ክርስቲያኖች ካላችሁ ሪኩዌስት ላኩ። እየፈለኩልህ ነው። እሺ ራያ አረ ልክ ነህ አሉ። መቅኔ አሉ። ሚክ ሰላም ናችሁ? ሰላም፣ እንዴት ነው? እግዚአብሔር ይመስገን። እሺ ድምጽ ግን ይረብሻል። እሺ ወገናችን። እሺ የሆነ የተረጋጋ ቦታ ላይ ሆነ የታፋ ስጋ እያሉ ነው። እሺ ለማንኛውም ጄኔራሊ ነው። እሺ ረያን ያገኘሁት ጄኔራሊ ነው የተቀመጠው። ሜቢ ተፍሲሮች ላይ በዝርዝር የተቀመጠ ነገር ይኖራል። ቁርአን ላይ ግን በእነሱ በመጥፎ ባህሪያቸው ምክንያት አላህ Subhanahu Wa Ta'ala የተፈቀዱ ነገሮችን ሁሉ እርም አድርጎባቸው እንደነበር ያስቀምጣል። ጥቅላዊ በሆነ መንገድ በዝርዝር አይደለም ያየሁት። ሜቢ በዝርዝር ወይ ተፍሲር ላይ ወይም ደግሞ ሐዲሶች ላይ ተቀምጦ ይሆናል። ተደብቃችሁ አውሩ። እሺ አንዳንድ ክርስቲያኖች ግን ጤናችሁን ያጠራጥረኛል። ፒኬ ያሳዝናል። ግን እኔ አንድ ጥያቄ ልጠይቃቸው። 875 ተወስዶ ጫት ምን አልከኝ? እኔ ጋር ነው የደረበው? አንተ ጋር ነው? አጻፈው ዘዳግም ምዕራፍ 34 ክፈችለት። አንዴ እስኪ ዘዳግም ምዕራፍ 34 ክፈችለት። እሺ ቀጥል ሀቢቢ። አፎን ስልኬ ታክል እየገባ ነው። ያ አፎን እንትን 860 ሰዎች ውስጥ ክርስቲያኖች ይኖራሉና አንድ ጥያቄ ልጠይቃቸው። ሜቢ መመለስ የሚችሉ ከሆነ ቪዲዮም ሰርቼበታለሁ። ሰሞኑ ጋር ተያይዞ ከዘፍጥረት እስከ ራእይ የትኛውም ክርስቲያን ነው የምላችሁ አብ ወልድ መንፈስ ቅዱስ ወይም ደግሞ ምንድነው ስላሴ በአካል እግዚአብሔር የምታመልኩት አምላክ በአካል ሶስት ብቻ ነው የሚል ነገር እንድታሳዩኝ ይፈልጋለሁ። ሶስት ብቻ ነው ወይስ ከዛ በላይ አለመሆናቸውን በምንድን ነው የምታውቁት? ሶስት ብላችሁ የምታመልኩት ሶስት አካልን የምታመልኩት ሶስት አካላት ስለተገለጹ ነው እንጂ ከሶስት በላይ ይኑር አይኑር የምታውቁት ነገር የለም። ምክንያቱም ሶስት ብቻ መሆናቸውን የተናገረበት ክፍል የለም። ስለዚህ ሶስት ብቻ የማታመልኳቸው አካላት ይኑሩ አይኑሩ በምንድን ነው የምታውቁት? የምታውቁት ነገር አለ ወይ? ኤኒ ክርስቲያን ካላችሁ መመለስ ትችላላችሁ። ፒኬንን ለመጠየቅ ነው። ቀጥሉ። አፉን መርሃባሽ። እሺ ሰምታችሁ አይደላችሁም? ደስ ይላል ወይም ግን ለምን አለ አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እንዴት ነህ ሀቢቢ? ደግ ነህ? አልሐምዱሊላህ ሰላም ነው። ድምጽዎት እኮ እስኪጠፋ ድረስ ነው የሚጠፉ። በሰላም ነው አይደል? እኔ አሁን በቃ ደስ ይላል ወይም ግን ለምን የሚለውን ነገር ሳየው ፌስቡክ ነው ትዝ የሚለኝ እንጂ በድምጽ ጭራሽ አትመጣልኝ። ወደ ኋላ ትመለሳለህ? አዎ የፌስቡክ ትውልድ አይደለው በድሮ ጊዜ። አሁን እንኳን የለኝም ፌስቡክ፣ አልወድም፣ አልጠቀምም። ብዙ አመት ሆነኝ። ኧረ እኔ ኡስታዝ አይደለሁም። የኡስታዞች ኡስታዝ የኡስታዞች ተማሪዎች ኡስታዝ። እሺ ሚኪ አለ? ሚኪ ቦታ አስተካከልክ? አሁን አሪፍ ይመስላል። ከየት ቤተ እምነት ነው ሚኪ? ፕሮቴስታንት ነኝ። እሺ ምን እንታዘዝ? የሆነ ጥያቄ
ምን አልከኝ? የሆነ ጥያቄ ነገር ነበር። እሺ ትሸጠዋለህ? ትሸጠዋለህ? ስንት ነው የምትለው? ኧረ እሺ ቀጥል። አይ አይደለ ካባና ማለት ነው። እሺ በካባና በመስጂድ አላስካ መሀል ያለው የእድሜ ልዩነት ምን ያህል ነው? 40 ዓመት። 40 ዓመት። አዎ 40 ዓመት ተብሎ ነው የተቀመጠው። 40 ዓመት ማን የሰራው እንትኑን ካባውን ማለት ነው? ካባ ኢብራሂም ከልጃቸው ከኢስማኤል ጋር የሰሩት ነው። በይተል መቅዲስ ደግሞ የመጀመሪያው መሰረቱ ማለት ነው ከኢብራሂም በልጃቸው በኢስሐቅ አማካኝነት የተሰራ ነው። ይሄ መጀመሪያ ሁለቱም ተሰሩ ሲባል የሆነ አሁን ያላቸውን ገጽታ ነበራቸው ማለት አይደለም፣ ሁለቱም ማለት ነው። ለምሳሌ ከአባን ብንወስድ ከአብርሃም በኋላ እንኳን ብዙ ጊዜ ታድሷል። ከነቢያችን በፊት ከነቢያችን በኋላም 3 ምናምን ፈርሶ ተሰርቷል፣ ታድሷል ማለት ነው። አሁን ያለው ገጽታ ሳይሆን ከዛ በፊት ነው። ይሄ የአደም አለይሂ ሰላምን ምልክት የተወበትን ሳይጨምር ነው የምነግርሽ። መገንባቱ ጋር በተገናኘ ብቻ ነው እኮ እኔም መገንባቱ ላይ ነው እንትኔ ማለት ነው ጥያቄ። እሺ ያው አሁን እኔ አላህ እንዳነበብኩትኝ ማለት ነው። አላህን ያነበብኩ እንትን እሺ ቀጥል። አይ ቀል ከሆነ እንቀላለዳለን፣ ችግር አለ አይደለም። አላህን እንዳነበብኩት ብለህ ስላወራህ ነው። አላህን ነው ወይ ያነበብኩት? አይደለም አለ አይደለም ያልኩት። አይ አንቺ አሰማምሽ ነው ይሆናል። እሺ እና እኔ እንዳነበብኩት ሆነ ማለት ነው። ያው እንትን የተሰራው ይሄ ቤተ መቅደሱ የተሰራው በእንትና ነው በሰለሞን ማለት ነው። እና ሰለሞን ማለት እንግዲህ የአብርሃም ማለት ነው። የስንት ልጁ ነው አላህ አውቃለሁ። እና እንዴት ነው እንደዚህ ሊሆን የሚችለው? እንግዲህ እና አሁን እዚህ ጋር ትልቅ ስህተት ነው ያለው። እንትን እያልክ ነው። ምን እያልኩ? አሁን እኮ አንተ መከተ እንትን ማለት ያለብህ ምን መሰለህ? የሆነ አንድ እንትን ልንገርህ፣ ስለ እንደዚህ አይነት ነገር ስናወራ ማለት ነው። እሺ ተደራሲያኖቹን ነው እንትን ማለት ያለብህ ማለት ነው። ምኖችን? አሁን ተደራሲያን የሚባሉት እንትኖች አሉ። አሁን የመጽሐፉ ሰዎች እንደሚባለው ማለት ነው። እሺ አረ ከነሱ ነው። እነሱ ይቅርታ አድርጊ፣ ቶሎ አውራ። እኔ ልቤን ያመኛል። እሺ ቶሎ አውራ። እኔ መጠበቅ በጣም ነው የማልችለው፣ አቅም የለኝም። ቶሎ አውራኝ ሐሳብህን። እና አሁን ምን ልበላው? በቃ እሺ ገብቶኛል። የገባኝን ላውራህና ከዛ አይ ያልገባ ሐሳብ አለ ካልክ ትጨምራለህ። እሺ አንተ አሁን ቤተ መቅደሱ ጋር በተገናኘ ያለውን ነገር ነው እያነሳህ ያለው። ቤተ መቅደሱ ጋር በተገናኘ ላይክ ቀዳሚ ተደራሲያን የሆኑት አይሁዶች ናቸው በሚለው ቤተ መቅደሱን የገነባው ሰለሞን ነው የሚል ነገር ነው። እኛ በመጀመሪያ ደረጃ ላይክ አልአቅሷ ስንል ወይም ደግሞ በይተል መቅዲስ የምንለው ነገር አለ፣ አልአቅሷ የምንለው ነገር አለ። አሁን የምታየው ወርቃማው ጉልላት ያለው ምናምን እሱ ራሱ አይደለም አልአቅሷ። አልአቅሷ ማለት ከሱ አካባቢ ያለ አሁን በጣም የፈራረሰ ቦታ አለ፣ አልአቅሷ የምንለው ፓርት ማለት ነው። እንደ አይሁዶች ወይም ቀዳሚ ተደራሲያን ብለህ የምታነሳቸው አይሁዶችን በተመለከተ ከሆነ ደግሞ የአይሁዶች እምነት ኢቭን በሰለሞን ጊዜ አይደለም የተገነባው። እንደ አይሁዶች እምነት መሰረት ይቺ 4 ማዕዘን ልክ እንደ ካዕባ አይነት ገጽታ ያላት 4 ማዕዘን ድንጋይ የተገነባው ዓለም ራሱ ስትፈጠር እግዚአብሔር ከዛሽ ነው የጀመረ ብለው ነው የሚያምኑት ከመሰረቱ ማለት ነው። ገባ? ያ የሚያምኑበት ቦታ እኛ የምናምነው እኛ እንደ ካዕባ በአብርሃም በልጁ ከይስሐቅ ጋር የገነባው ነው። ምንድነው አልአቅሷ ብለን እንደምንጠራው ወይም ቤተል መቅዲስ ብለን እንደምንጠራው እነሱ የሚያምኑበት ዓለም ስትፈጠር ሁሉ የጀመረችባት ፖይንት ነው።
ብለው ነው የሚያምኑት። ኢቭን ሰለሞን ምንድነው የገነባው ካልከኝ ሰለሞን ቤተ መንግስቱንና ቤተ መቅደሱን ለመጀመሪያ ጊዜ በሚያምር ዲዛይን በታላቅ ህንፃ ገንብቶታል። ይሄ ደግሞ እስልምና ላይም ያለ ታሪክ ነው። ላይክ አይሁድ ላይ ወይም ክርስትና ላይ ብቻ ያለ ታሪክ አይደለም። አሁን አንተ እንደ ኢስላም አስተምህሮ ስለሆነ የጠየከኝ እንደ ኢስላም አስተምህሮ ነው እየመለስኩልህ ያለሁት ምንድነው በሁለቱ መካከል ምን ያክል አመት ነው ልዩነት ያለ? የ40 አመት። ከአባን ማን የሰራው? እስማኤል ከአባቱ ጋር እንጂ እኔ እኮ ከአደም ጀምሮ የሚለውን አስተምሮ ላመጣልህ እችላለሁ። አሁን ከሐዲስ ማለት ነው የካባ መሰረት የተቀመጠበት ጋር በተገናኘ ቆይ አንዴ ላተልቀውና በይተል መቅዲስንና አላቅሷን ያሉበትን ልዩነት እንዲያሳይ ቁበተ ሰኽራ የሚባለው አሁን ያንን ነው ብዙ ሰው በይተል መቅዲስ ወይም የአቅሳ መስጂድ አልአቅሳ ብሎ የሚያስበው ማለት ነው ላይኛው ያለውን ምስል ግን እሱ ሳይሆን ይሄኛው ነው። ይሄኛው ያው ለፕሮፓጋንዳ እንዲታወቅም አይፈለግም። ኦሬዲ ሶስተኛውን ቤተ መቅደስ የሚገነቡበት ስፍራ ስለሆነ አይሁዶች ማለት ነው እርድ የሚያቀርቡበት አሁን በቅርቡ ምናምን ብቻ መለለህ ነው። እንደ ኢስላም ፖይንት ኦፍ ቪው ነው እኔ የመለስኩልህ። አንተ ደግሞ ልታወራኝ የምትችለው እንደ ክርስትና ፖይንት ኦፍ ቪው ነው የምታነሳልኝ። ስለዚህ አሁን ሁለቱንም ካየን አንተ በእኔ ልክ ነኝ ነው የምትል፣ እኔ ደግሞ በእኔ ልክ ነኝ ነው የምልህ። ገብቶሃል? አዎ። ስለዚህ በዚሁ መንገድ እንውሰደው። እንደ አይሁድ ከሄድን ከዛም ይሻገራል እያልኩ ነው። ለምሳሌ አይሁዶች ክንዳቸውና ግንባራቸው ላይ የሚያደርጉት የኪዩብ የካዕባ ቅርጽ ያለውን ምልክት ታውቀዋለህ? አንንጃ። እሺ በቃ ለማንኛውም ይሄን ይመስላል ኢስላም ላይ ያለው ሐሳብ። አይ እሺ ሌላ ጥያቄ አለ? አራ እሺ ኢየሱስ ከሌለህ ሚለው ማን ነበር ስሙ? ይሄ ልጅ አሁን መቼም የሱን ስም ለመጥራት ስል ሙሉ ስሙን አላነበውም በየሰዓቱ ማለቴ ነው። ሰላም ነው። ሰላም እንዴት ነህ? ማን ልበል? የሆነ ስም ስጠኝ እስኪ። ይመስገን አቤኒ ዘር ይባላል። እሺ አቤኒ። እሺ አውቀዋለሁ። ከየት ቤተ እምነት ነህ አቤኒ? በእግዚአብሔር ቃል የምታምን ስንት መጽሐፍ ነው? 66 ነው 81 ነው የምትቀበለው? ጴንጤ ነው። እሺ ባይዘዌ ከየት ቤተ እምነት ናችሁ ብለን ስንጠይቅ እሺ አይ እኛ የምንግባባበት ነገር ላይ ካወራን በቂ ነው። የት ቤተ እምነት ናችሁ ብለን ስንጠይቅ ምን ነገር እንጠቀም የሚለውን ነገር እንድናውቅ ነው። የትኛውን መጽሐፍ እንጠቀም ከሚለው አንፃር በማታምንበት አስተምህሮ ላለመሞገት ነው። ገድላትን አውጥቼ መቼም አንተ ጋር ስዳረቅ አሉልም ገባ። ለዛ እንዲቀል ብቻ ነው እንጂ የሆነ ሞክ ለማድረግ ምናምንም አይደለም። በዛ አይነት መንገድ ባታስቡት ጥሩ ነው ሁላችሁም። እሺ ምን እንታዘዝ? አሚር መሰለኝ የጠየቀው ጥያቄ አለ እሱ ላይ እሺ መስጠት ፈልጌ አሚር አለህ? ይመችሃል አሚር? ሊመልስልኝ ከሆነ ጋር እሺ ቀጥሉ። እስቲ ጥያቄህን ለማስታወስ ያክል አንድ ጊዜ ብትደግመው ደስ ይለኛል ሐሳብህን እንዳልስተው። ኦኬ እግዚአብሔር በአካል ስንት ነው? በአካል በሶስትነት ተገልጧል። በአካል ስንት ነው? ሶስት ነው። ከሶስት በላይ ነው ወይስ ከሶስት በላይ አለመሆኑን በምን ነው የምታውቀው? በቃሉ ነው የምናውቀው ሰው ከሶስት በላይ አለመሆኑ። ኦኬ ቃሉ ላይ ሶስት ብቻ ናቸው የሚል ነገር አለ? አንተ አሁን ባልክበት መንገድ ቃል በቃል ሶስት ናቸው ብቻ የሚል የለም። ቃል በቃል ማለት ነው። ግን ስለዚህ አንድ አምላክ በሶስት እንደተገለጠ ግን የሚናገር ክፍል አለ ነው። ስለዚህ ሶስት አካል እያመለክ ያለው ሶስቱ ስለተገለጹ ነው እንጂ ያልተገለጹ አካላት ይኑሩ አይኑሩ የምታውቀው ነገር የለም አይደለም? አቋረጥከኝ የመለስኩልህ። የእግዚአብሔር ቃል እሱን ይናገራል። አልገባህም? ሳይገባህ በመሀል አቋርጠህ አታውራ። መጀመሪያ እኔን አስጨርሰኝ እንድንግባባ። እኔ ያልኩ ያለሁት
እግዚአብሔር አንድ ነው። ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ ኤሎሂም አንድ ያህዌ ብቻ ነው ይላል። ይህ ያህዌ ግን አብ ወልድ መንፈስ ቅዱስ ነው በሶስት አካል ደግሞ የተገለጠ ነው። አንድ አምላክ ሶስት አካል ያለው ማለት ነው። ከሶስት አካል በላይም የለውም፣ ከሶስት አካል የማያንስም። ይህንን ማረጋገጥ ይቻላል። አለ ማስረጃ አለ። ሌላ የሆነ ጊዜ መጥቶ እግዚአብሔር አይ አራተኛ እኮ አለ ብሎ እንደማይለን ወይም ደግሞ አይ ሶስት አይደለሁም ወይ ሁለት ወይ አንድ ብቻ ነኝ በአካል እንደማይለን ማስረጃ ተቀምጦልናል። ምናልባት በሱ ላይ ማውራት እንችላለን። የሉም አልከኝ እኮ ሶስት አካል ብቻ እንደሆኑ የሚገልጽበት ክፍል የለም አልከኝ አይደለም? አይደለም ያልኩ ምንድነው አንተ በፈለክበት መንገድ ይሄ ቃል በቃል ሶስት እንጂ ወይ አራት ወይ አምስት አይደለም ሶስት ብቻ ነው በሚል ቃል በቃል በሆነ መልስ የለም። ግን ሶስት ብቻ እንደሆነ ግን የሚያመላክት ፍንጭ ሊሆን የሚችል የሚያስተምር ትምህርቶች አሉ፣ ቃሎች አሉ። የእግዚአብሔር አገልጋዮች የተናገሩት ያስተላለፉት ፍንጭ በጣም እናመሰግናለን። ፍንጭ ማለት ያው የሆነ ፍንጭ ስላለ እዛ ላይ አንተ አሰምሽንን አስቀምጠ ነው እንጂ ሶስት ብቻ መሆናቸውን የሚያስቀምጥ ነገር የለም አይደል? ብቻ እንደሆኑ በምንም አይታወቅም። እሺ ይቅርታ፣ ምናልባት ፍንጭ የሚለውን መጠቀሜ ማለት ለአንተ ሌላ መረዳት ሰጥቷልና ይቅርታ። ፍንጭ በሚለው እግዚአብሔር በአገልጋዮቹ ገልጧል ራሱን በቃ በሶስትነት እንደተገለጠና ከሶስት በላይም እንደማይሆን እንደማያንስም ተናግረዋል። በሶስትነት ከመገለጡ በፊት በሌላ እንዳልተገለጠ በምንድን ነው የምታውቀው? በሌላ በአራት አምስት ስድስት ሆኖ እንዳልተገለጠ በምንድን ነው የምታውቀው? ኦኬ እሱንም አውቀው ምንድነው በሙሉ የመጽሐፍ ቅዱስ የእግዚአብሔር ታሪክ ነው። እግዚአብሔር በታሪክ ሲገለጥ በሶስትነት ነው የተገለጠው። መጨረሻም ላይ ደግሞ ከዚህም ከሶስትነቱ በላይ እንደማይኖርም እንደማያንስም ተናግሯል። ስለዚህ በመጽሐፍ ቅዱስ ታሪክ ነው የማውቀው። እንደዛ የለም ብለኸኛል እኮ ለምንድን ነው መልሰህ አለ የምትለኝ እንዴ? ከሶስት በላይ እንዳልሆነ ሶስት ብቻ እንደሆነ አልተናገረም። እንደዛ የሚል ክፍል የለም ብለኸኝ ነበር እኮ። አሁን አለ እያልከኝ ነው። አሚርዬ እኔ ያልኩህ ማለት ነው አንተ በፈለግከው መንገድ አሁን ልክ እሺ፣ እኔ ባልፈለግኩበትም መንገድ ይሁን ሶስት ብቻ እንደሆኑ የተናገረበት ክፍል አለ። እኔ ባልፈለግኩበት መንገድ ችግር የለም። እሺ አሁን ይህን ከማየታችን በፊት እግዚአብሔር ቃል መንፈስ ወይም እግዚአብሔር ቃልና ልጅ እንዳለው ታውቃለህ? የጠየቅኩህን መልስልኝ። እኔ ባልፈለግኩበት መንገድም ቢሆን እግዚአብሔር በአካል ሶስት ብቻ እንደሆነ የተናገረበት አለ አሚሬ? ወደዛ እኮ የመጣው ነው እኮ አለ ወይስ የለም? መልስልኝ። ተጠባብቀን እየመለስኩልህ ነው። እኔ ጠይቀኸኝ መልሱንም ነግረኸኝ አይደለም እኔ የምናወራው አንተ ጋር ጠይቀኸኛል፣ መልሱን ከኔ ነው የምትሰማው። እንደዚህ ብያለሁ። መልሱ እየመለስክልኝ አይደለም ነው አንተ እኮ ጠየቀኝ። አሚር ወዳጄ ጠየቀኝና አዎ በለኝ ትለኛለህ እንዴ? ጥያቄውንም ሰተኝ መልሱንም ሰተኝ። እንዴት ይሄ ውይይት እኮ እኔ አዎ በለኝ አይደለም አለ ወይስ የለም እየጠየቅኩ ነው። ወይ አለ በለኝና ማብራሪያ ስትበት ሚት አድርገኝ፣ የለም በለኝና ማብራሪያ ስትበት አለ ካልን ማብራሪያ ወደ ማብራሪያው መግባቴ አለ ለማለት ይገልጻል እንዴ እኮ? ለምኑ ማብራሪያ እየሰጠኸኝ እንደሆነ አላውቅም። ወይ አለ ለሚለው ማብራሪያ እየሰጠኸኝ ይሁን የለም ለሚለው ማብራሪያ እየሰጠኸኝ እንደሆነ እንዳቅ መጀመሪያ አለው ወይም የለውም በለኝና ወደ ማብራሪያ ገባ። ጥያቄውንም መልሱንም አንተ ሰጥተኸኛል። እሺ አለው አልኩህ። ጠየቅከኝ አለው በላልከኝ አለው አልኩህ። ይኸው በጣም እና አሁን ምንድነው የምታደርገው? አንተ መልሱን ሰጥተኸኝ ማለት ነው። በጣም አንተ ነው መለስክልኝ። አለው ብለኸኛል። ምንድነው ያለው ያ ነገር? እግዚአብሔር አዎ በላልከኝ አየህ፣ ጠየቅከኝ እና አዎ በላልከኝ አዎ አልኩህ። ይኸው አሚርዬ፣ ለምን መሰለህ ውይይት እንደዚህ አይደለም። ውይይት ትጠይቅና ምናልባት ሐሳቤ እንኳን ግልጽ ባይሆንልህም ባይመችህም ማስጨረስ አለብህ። እኔ ገብቶሃል አይደል? ኦኬ ጎ ሄድ። እሺ ጨርስ። አይ ጊዜ እንዳንፈጅ ነው። ጨርስ። እሺ